እንግዲህ ዛሬ የምንማረው የተካፈልነውን ማወቅ ወይም መረዳት የሚል አሪፍ ቶፒክ ነው የምንማረው። ዛሬ የምንማረው ደግሞ በሉቃስ መጽሐፍ ምዕራፍ 15 ላይ ያለውን የእግዚአብሔርን ቃል እንማራለን። ስለዚህ ሉቃስ ምዕራፍ 15 ያለውን እንግዲህ ብዙ ሰዎች ይህንን ቃል በሰንዴይ ስኩል ተምራችኋል፣ በተለያየ መንገድ ተምራችኋል እና ዛሬ ግን መንፈስ ቅዱስ በተለየ ዳይሜንሽን ያስተምረናል እና ሉቃስ ምዕራፍ 15 ቁጥር 11 ጀምሮ ያለውን የጌታን ቃል እናጠናለን ማለት ነው። ክብር ለኢየሱስ ይሁን። እንደዚህ ይላል፣ በጌታ በኢየሱስ ስም አነባለሁ። ደግሞም ኢየሱስ እንዲህ አላቸው፣ አንድ ሰው ሁለት ልጆች ነበሩት። ረምስሙን አንድ ሰው ሁለት ልጆች ነበሩት። ከነርሱም ታናሹ ልጅ አባቱን አባቴ ሆይ ከሀብት ድርሻዬን ስጠኝ አለው። ከምን? ከሀብቴ አይደለም ያለው። ሀብቱ የማነው? የአባቱ ነው። ድርሻ የጠየቀው ልጁ ነው። ስለዚህ የአባቱ የሆነ ነገር ሁሉ የሱ እንደሆነ የተረዳ ልጅ ነው። ምን እየጠየቀ ነው? ርስት እየጠየቀ። ስለዚህ አባቴ ሆይ ከሀብት ድርሻዬን ስጠኝ አለው። አባትየውም ሀብቱን ለሁለቱ ልጆች አካፈላቸው ይላል። ውይ ሃሌሉያ! ኢየሱስ ጌታ። ይህችን ቃል በደንብ አንደርላይን አድርጉ። ብዙ ጊዜ የተማራችሁት ያኛው የሄደው ልጅ ወደ ሩቅ ሀገር የሄደው ልጅ ሀብቱን ሰብስቦ ጠቅልሎ ተካፍሎ ተሰጥቶት ሄደ ነው ቢለው የተማርነው። ነገር ግን በደንብ እንድትሰሙ ይፈልጋለሁ። ሀብቱን ያካፈለው አባትየው ለሁለቱም ልጆች ነው። የጠየቀው ታናሹ ነው። ሀብት ግን ያካፈለው አባትየው ለሁለቱም ልጆች ነው። ለዚህ ነው ርዕስ አድርጌ የሰጠሁት የተካፈልነውን መረዳት ብዬ የምነግራችሁ ለዚህ ነው ማለት። ስለዚህ አባቱ ያካፈለው ለታናሹ ልጅ ሳይሆን ለሁለቱም ልጆች ነው ያካፈለው። ለምንድን ነው ያካፈለው? ለሁለቱ ልጅ። ያኛው አልጠየቀም፣ ታናሹ ነው የጠየቀው። በደንብ ስሙ። እነዚህ ሁለቱ ልጆች ኢየሱስ የተናገረው ፓራብል ነው። ኢየሱስ የተናገረው ምሳሌ ነው። እነዚህ ሁለቱ ልጆች ምንድን ነው የሚወክሉት? ታናሹ ልጅ አሕዛብን ይወክላል። ከእግዚአብሔር ተለይቶ ሩቅ የሄደ ማለት ነው። ምን ማለት ነው? ከእግዚአብሔር ጋር ልክ አዳም ሲወድቅ አንደኛው የአዳም ማንነት ከእግዚአብሔር ፉሊ ተለይቶ ሄዷል። አንደኛውን ግን እግዚአብሔር በኪዳን ይዞት በራሱ እቅፍ ስር አቆይቶታል። ስለዚህ ሁለቱም ግን ምን የተካፈሉ ናቸው? የአባታቸውን ርስት የተካፈሉ ናቸው። አባታቸው ደግሞ የሁለቱም አባት ነው። ሩቅ ሄደውም ቤት ለቀረውም ለሁለቱም አባት ነው። ስለዚህ ርስትም ሲያካፍላቸው ለሁለቱም ነው ያካፈለው። ስለዚህ እነዚህ ሁለቱ ልጆች የመጀመሪያው እስራኤልን ይወክላል፣ ታናሹ ደግሞ አሕዛብን ይወክላል። በኋላ ጳውሎስ የተናገረበትን ክፍል ሄደን ኤፌሶን መጽሐፍ ምዕራፍ 2 ከቁጥር 11 ጀምሮ ያለውን ቃል አያይዘን ከዚህ ጋር እናያለን። ዛሬ መንፈስ ቅዱስ ጥልቅ ነገር ያስጨብጣችኋል፣ ጥልቅ ነገር ያስይዛችኋል። ከዚህ በኋላ መሰረታችሁን ታውቃላችሁ። ኢየሱስ ክርስቶስ ጌታ ነው። ለሁለቱ ምን አደረገ ይላል? አካፈላቸው። ከዛ ቁጥር 13 ብዙ ቀን ሳይቆይ ይላል ታናሹ ልጅ ድርሻውን ሁሉ ጠቅልሎ ወደ ሩቅ አገር ሄደ ይላል። እቺ ሩቅ አገር የምትለዋን አንደርላይን እንድታደርጉ ፈልጋለሁ። ይሄ ማለት ምን ማለት ነው? ከአባቱ ህልውና፣ ከአባቱ ፕሬዘንስ፣ ከተወለደበት ከመገኛው ፕሬዘንስ ፈጽሞ ርቆ ሄደ ማለት። ስለዚህ ከአባቱ ጋር በምንም አይነት ነገር ሊገናኝ በማይችልበት ሁኔታ ከአባቱ ምን አደረገ? ተለየ። ከአባቱ ሲለይ ግን ከአባቱ ተካፍሎ የሄደው ነገር አለ። ከአባቱ ተካፍሎ የሄደው ነገር አለ። የአባቱ መልክና ምሳሌ እላው ላይ አለ ማለት ነው። ስለዚህ ይሄ የተካፈለው ነገር ከአባቱ ማንነት የተካፈለውን ነገር የሚያስረዳ ነው። ኢየሱስ ጌታ ነው። ስለዚህ ወደ ሩቅ አገር ሄደ። ከዛ በኋላ በዚያም በማማገጥ ንብረቱን አባከነ። እርሱም ያለውን ሁሉ ከጨረሰ በኋላ በዛ አገር ሁሉ ጽኑ ረሃብ ሆነ፣ ይቸገርም ጀመረ ይላል። አሁን እሱ ከአባቱ ህልውና፣ ከአባቱ መገኘት ከህልውና ወደ ሌላኛው ዓለም፣ ወደ ሌላኛው የህይወት አይነት ከአባቱ ምን አድርጎ ተለይቶ በሄደ ጊዜ በዛ ዓለም ያለ የአባቱ አይነት ህይወት ሳይሆን ከአባቱ ህይወት በተቃራኒ የሆነ የህይወት አይነት ዓለም ውስጥ ገባ። ያም ማኒፌስት ያደረገው ምንድነው ይላል? ማማገጥ ይላል። ቀጥሎ ደግሞ ረሃብ ይላል። ኢየሱስ ክርስቶስ ጌታ። ቀጥሎ ደግሞ መቸገር፣ መጨነቅ ጀመረ። ሎሊነስ ስፒሪት። ስለዚህ እነዚህ ነገሮች በአባቱ ዓለም የሉ። ምክንያቱም አባቱ ብርሃን ነው፣ በእርሱ ዘንድ ጨለማ የለም።
ነገር ግን ይሄ ልጅ ከአባቱ ወድቆ ከአባቱ ህይወት ርቆ ከአባቱ ህይወት ተለይቶ ሌላ የህይወት አይነት ኤክስፒሪየንስ እያደረገ ተመልከቱ። መጽሐፍ ሲናገር ቁጥር 15 ላይ ስለዚህም ከዛ ሀገር ነዋሪዎቹ አንዱን ጋር ተጠጋ፣ ሰውየውም አሳማ እንዲቀልብ ወደ እርሻ ላከው ይላል። ታውቃላችሁ አሳማ በእግዚአብሔር ህግ ውስጥ በኪዳኑ በመጀመሪያው ኪዳን ውስጥ ማለት ነው አሳማ የረከሰ ነገር ነው። ኢቭን ኢየሱስ ራሱ ሲናገር ምን ይላል? እንቋቹን በእርዮች መካከል እንዳትጥሉ ይላል። ይሄ አሳማ ማለት እርያ ማለት ነው። ስለዚህ የመናፍስትን ዓለም ሪፕሬዘንት የሚያደርግ ነው። ትዝ የሚላችሁ ከሆነ ኢየሱስ ከዛ በማዕበልና በወጀብ እየተናወጡ በነበሩ ጊዜ ከተሻገሩ በኋላ በደንብ ስሙት፣ ከተሻገሩ በኋላ ኦኬ ከአንድ ሰው ላይ ሌጊዮን ባስወጡ ጊዜ መንፈሱ የጠየቀው ወደ 2000 የሚሆኑ አሳማዎች ነበሩ፣ ወደ እነሱ እንድገባ እዘዘኛ። ስለዚህ ዲመን በጣም ከአኒማልስ በጣም አክሰስሊ የሚያደርገው ይሄንን እንስሳ ነው። ስለዚህ ይሄ እንስሳ የሚወክለው ያንን የጨለማውን ዓለም። ስለዚህ ይሄ አህዛብን የወከለው ይሄ ሰው በዛ በገባበት የህይወት ስርዓት ውስጥ ምንም የህይወት ምቾት አላየም። ሌላ የህይወት አይነት ነው እያየ ያለው። የአባቱ የህይወት አይነት ሳይሆን ሌላ እሱ የማያውቀው የህይወት አይነት ኤክስፒሪየንስ ማድረግ ጀመረ። ስለዚህ እዛ የገባበት የጨለማ ዓለም ላይ አንደኛ ልጅነቱን ኦኬ ያ የእግዚአብሔር ልጅ ነኝ ብሎ ሲያስብ የነበረውን ያንን ማይንድ ሴቱን ማንነቱን የገፈፈበት ዓለም ውስጥ ገባ። ስለዚህ እንደ ልጅ የሚኖርበትን አስተሳሰብ የተነጠቀበት ኦኬ የኃጢአተኝነት ማንነት በህይወቱ ላይ የተንጸባረቀበት መጽሐፍ እያማገጠ ይላል። ኦኬ የእንግሊዘኛው ቃል ፕሮስቲቲዩት እያደረገ ማለት ነው። ምን ማለት ነው? እያመነዘረ በቃ እንደሚፈልገው የህይወት አይነት ስለሆነ ማለት ነው። ስለዚህ እዛ የህይወት አይነት ውስጥ ገብቶ ሰፈር ያደርጋል ማለት ነው። አያችሁ ከአባቱ የህይወት ስርዓት ወድቆ ሌላ የህይወት ስርዓት ውስጥ እየኖረ ነው። ስለዚህ የገባበት ያ የህይወት ዓለም በሱ ህይወት ውስጥ ማኒፌስት እያደረገ ነው። ረሃብ የሚባል በዛ በጨለማ ዓለም ያለ ነው። ኦኬ ሌሎች የህይወት እጥረቶች ሁሉ ማኒፌስት እያደረጉ ነው በዚህ ልጅ። ስለዚህ በዛ ምድር የሚበላውን አጣ ይላል። ከዛስ ቁጥር 16 አሳማዎች የሚመገቡትን አሰር እንኳን ለመምላት ይመኝ ነበር፣ ነገር ግን ይህን እንኳን የሚሰጠው ሰው አልነበረም ይላል። አያችሁ ሰይጣን የሰይጣን ዓለም ላይ ነፃ ስጦታ የሚባል ነገር የለውም፣ ኢየሱስም እንደነገረን ማለት። ስለዚህ ይሄ ልጅ ሄዶ የወደቀበት ዓለም የጨለማውን ዓለም ነው የሚወክለው። ኦኬ በኋላ አባትየውን በተገኘ ጊዜ ይሄ ልጅ ሞቶ ነበረ፣ ተገኝቷል፣ ጠፍቶ ነበረ፣ አሁን መጥቷል። አያችሁ ከህይወት ከአባቱ ህይወት ስለተለየ አባትየው ሞቶ ነበር ነው ያለው። ለዚህ ነው ኢየሱስ በምድር ላይ አንድ ሰው መጣና እባክህን ልከተልህ እና ጠብቀኝ አባቴን ቀብሬ ልምጣ ሲል ነው ሙታን ይቅበራቸዋል። በህይወት ያሉ ሰዎችን ማለት አያችሁ ሰው ከእግዚአብሔር በተለይ ሲለይ ሙታን ተብሎ በእግዚአብሔር ቃል ውስጥ ተጠቅሷል። ጳውሎስም ኤፌሶን መጽሐፍ ምዕራፍ 2 ቁጥር 1 እናንተ በበደላችሁና በኃጢአታችሁ ሙታን ነበራችሁ ብሎ የእግዚአብሔር ቃል ይነግረናል። ኢየሱስም በኋላ ምን አለ? ሙታን የእግዚአብሔርን ቃል የሚሰሙበት ጊዜ ይመጣል፣ አሁንም ሆኗል ብሎ የተናገረበታል። ስለዚህ ይሄ ልጅ እዛ የገባበት ዓለም ምን ከአባቱ ስለተለየ ሞቷል። ስለዚህ ህይወት እዛ አይንቀሳቀስም፣ ረሃብ ነው። ኦኬ እዛ የህይወት አይነት ውስጥ ያለው ነገር በቃ ማንነትን የሚያጠፋ ነው። ስለዚህ ይሄ ልጅ እዛ በሰይጣን እጅ ላይ በወደቀ ጊዜ ሰይጣን በብዙ ኦኬ ህይወቱን በሱ ገልጧል። ስለዚህ በረሃብ በቸነፈር በጭንቀት በሐዘን በብቸኝነት ይሰቃይ ነበር። ከዛ ቁጥር 17 ላይ እንደዚህ ይላል ልብ በገዛ ጊዜ ይላል። ኦ ሃሌሉያ! ይሄ ልጅ የአባቱን ዓለም ኦኬ ወደ አባቴ እመለሳለሁ ብሎ ልብ በገዛ ጊዜ ማለት ወደ ስፒሪት ዓለም ልብ የመንፈስ ክፍል ነው ብያችሁ ከዚህ በፊት አስተምራችኋል። ስለዚህ ወደ መንፈስ ዓለም ወደ አባቱ ዓለም ኦኬ ለመመለስ በወሰነ ጊዜ ኢየሱስ ጌታን እንዲህ አለ ይላል ስንቱ የአባቴ ሰራተኞች ይላል ሃሌሉያ ምግብ ተርፏቸው እኔ ግን እዚህ በእራብ ልሞት ተቃርቤያለሁ። አያችሁ ከአባቱ ህይወት ወጥቶ ሌላ የህይወት ስርዓት ውስጥ ገብቶ ነገር ግን አባቱን ይናፍቃል። ያ የሚወደውን አባቱን ኦኬ አዳም በፊት በኃጢአት ሳይወድቅ በፊት ከእግዚአብሔር ጋር በኤደን ገነት ይገናኛል።
ያወራሉ፣ ይነጋገሩ። በዛ እረፍት ነው ያለው፣ ደስታ ነው ያለው፣ ረሃብ አይደለም፣ ቸነፈር አይደለም ያለው። ነገር ግን አዳም ከእግዚአብሔር በተለየ ጊዜ ግን እግዚአብሔር እንደዚህ አለ፣ ከዚህ ቀደም ስታገኝ የነበረውን ነገር ሁሉ አሁን ግን በላብህና በወዝህ ጥረህ ነው የምታገኘው። ኢየሱስ ጌታ። የምትበላው ጥረህ ግረህ ነው፣ የምትለብሰው ጥረህ ግረህ ነው። ኢየሱስ ጌታ። ልክ ያን እንዳለው ይሄም ልጅ እንደዚህ አይነት ህይወት ውስጥ ገብቶ አሁን በቁጭት የአባቱን ህይወት መናፈቅ ጀመረ። ያ በአባቱ ቤት የነበረውን ደስታ፣ እረፍት መመኘት ጀመረ። ከዛ ስለዚህ እኔ በዚህ በራብ ልሞት ተቃርቤያለሁ። ቁጥር 18 ተነስቼ ወደ አባቴ ልሂድና አለ። ኢየሱስ ጌታ ነው። በደንብ ስሙኝ እዚህ ጋር ይሄ ልጅ በዛ ከአባቱ ተለይቶ በነበረበት ዘመን ያተረፈውን ነገር በደንብ እንድትሰሙ ይፈልጋል። ዘሴሚስትሩ እኛም ዛሬ ልክ እንደዚህ አይነት ልጅ እየሆነ ያለንበት ነገር እንዳለ ይሰማኛል። እንደዚህ ነው የሚለው፣ ተነስቼ ወደ አባቴ ሄዳለሁ። አሁን በደንብ ስሙኝ፣ አባቴ እያለ ነው የሚጠራው። በደንብ ስሙኝ፣ ወደ አባቴ ልሂድና እንዲህ ልበለው፣ አባቴ ሆይ በሰማይና በአንተ ፊት በድያለሁ። ኦኬ፣ አባትየው የምድር አይደለም የሰማይ ነው። ኢየሱስ ጌታ። ስለዚህ በሰማይና በፊት ምን አድርጌያለሁ? በድያለሁ። በምድር በድያለሁ አላለም፣ በሰማይና በፊት በድያለሁ። ከእንግዲህ ልጅ ተብዬ ልጠራ አይገባኝም። በደንብ ስሙኝ፣ ይሄ ልጅ ከአባቱ ተለይቶ ሌላ የህይወት ስርዓት ውስጥ ሲገባ ምን አተረፈ አትሉኝም? ያተረፈው ልጅነቱን አጥቶ ባሪያ የሚለውን ይዞ መጣ። አያችሁ፣ ከአባቱ ቤት ሲወጣ ምን ነበረ? ልጅ ነበር። ሲመለስ ግን ምን አይነት ሜንታሊቲ ይዞ መጣ? ምን አይነት ማይንድ ሴት ይዞ መጣ? ባሪያ የሚል። አያችሁ፣ ልጅነቱ ተገፎ ባርነት ነው የተሰጠው። ሰይጣን ልጅነቱን ገፎበታል፣ ባርነት ነው የሰጠው። እግዚአብሔር በደንብ ስሙኝ፣ እግዚአብሔር ደግሞ እኛ የእግዚአብሔር ባሪያ እንድንሆን አይፈልግም። እግዚአብሔር ከነ ሙሉ ክብራችን የልጅነት ክብራችን ነው የሚጠብቀን። ኢየሱስ ጌታ። ለዚህ ነው ልጁን ኢየሱስን ወደ ምድር ሲልክ መጽሐፍ እንዲላል፣ ኦ ሃሌሉያ፣ ጸጋና እውነቱን ለብሶ በእኛ መካከል አደረ፣ በእግዚአብሔር ዘንድ የነበረውን ክብር የአንድያ ልጁን ክብር አየን ይላል። ዮሐንስ ምዕራፍ 1 ቁጥር 14 ላይ ይህን ቃል ታገኛላችሁ። በደንብ ስሙኝ። ዛሬ በደንብ ፓራዳይም ሽፍት ታደርጋላችሁ። የእግዚአብሔር መንፈስ ያነቃችኋል በዚህ ዳይሜንሽን። ክብር ለኢየሱስ ይሁን። ሃሌሉያ። ስለዚህ ይሄ ልጅ እንደዚህ አለ፣ ከእንግዲህ አለ ቁጥር 19 ከእንግዲህ ልጅ ልባል አይገባኝም አለ። ለዚህ ነው ዛሬ ሰዎች ወደ እግዚአብሔር ልጅነት መጥተው ነገር ግን ልጅነታቸው መቀበል ስለከበዳቸው ማደጎ ነው የሚሉት። በደንብ ስሙኝ፣ ይሄ ልጅ ማደጎ አይደለም፣ ያባቱ ነው፣ ያባቱ ልጅ ነው። ትላንትና በአባቱ እቅፍ ውስጥ ነበረ። ኦኬ፣ አባትም ለሁለቱ ልጆች አካፈላቸው ነው የሚለው፣ ለሁለት ባሮች አካፈላቸው አይልም። ይሄ ልጅ ግን በሰይጣን ያንን የልጅነት ክብር ስለተገፈፈበት፣ ክብሩ ስለተገፈፈበት ልጅነቱን መቀበል፣ ኦኬ፣ ልጅነቱን ማሰብ አይችልም። ለምን? ኦሬዲ ልጅነቱ ምን አድርጓል? ተገፏል። ማን? ሰይጣን ምን አድርጎታል? ገፎታል። ለዚህ ነው አዳም ልጅነቱ ሲገፈፍ ሮጦ ተደበቀ ይላል። እንደውም ቅጠል አገለደመ ይላል፣ ሄዶ ተደበቀ ይላል። እግዚአብሔር በጠራው ጊዜ እኔ በዚህ ተሸሽጌያለሁ፣ አንተን ፈርጬያለሁ። ይሰማል? በደም እንሰሙ ይፈልጋል። ዛሬም እነዛ ልጆች እግዚአብሔር በወንጌል ጠርቷቸው ካመጣቸው በኋላ ዛሬም የእግዚአብሔር ልጅነት አይሰማቸውም። ለምን? ሰይጣን የሰራባቸው ስለሆነ ማለት ነው። ብዙ ሰዎች በልጅነት ክብር አይመላለሱም፣ የሚመላለሱት በባርነት ነው። ይሰማል ወይ? ለዚህም ነው ደግሞ ስለ ልጅነት ማያስተምሩት። የዛ ለአሮጌው ሰውዬ የተሰጠ ትምህርት የሚጠቀጥቁ ለዛ ነው። ለምን? የልጅነት ክብር የሚባለውን ነገር ኦሬዲ ተነጥቀዋል። እኔ ሰው የሆንኩ ሰውዬ የከሌ ልጅ እንዴት ነው እኔ የእግዚአብሔር ልጅ የምባለው ይላሉ። እኔ ዛሬ ነግራችኋለሁ፣ እናንተ ቀድሞም የእግዚአብሔር ልጅ ነበራችሁ። በአንድ ወቅት ከአባታችን ከእግዚአብሔር ተለይተን ነበር። ነገር ግን እግዚአብሔር ያለንበት ሰፈር ድረስ መጥቶ ሃሌሉያ፣ በሰው አይደለም ያስጠራን፣ ራሱ ጠርቶን ሃሌሉያ ወደ ህይወት አመጣን። መጽሐፍ ሲናገር እንደዚህ ይላል። ኦ ሃሌሉያ፣ ኢየሱስ ጌታ ነው። ኢየሱስ እንደዚህ አለ፣ ህይወት እንደሆነላችሁ እንድበዛላችሁ መጥቻለሁ አለ። ኢየሱስ ጌታ ነው። ይኸውላችሁ እግዚአብሔር ነብይ አይደለም የላከልን ያ የተወደደውን የሚያፈቅረውን አንድያ ልጁን the only the begotten son የተባለውን ሃሌሉያ
ጴጥሮስ ማነው ዮሐንስ ሲነግረን የአንድያ ልጁን ክብር አየን ይላል። እሱን ክብር አይተን ብቻ አልቀረንም። እዛ ክብር ውስጥ የእውነትን ቃል ሰምተን ኦ ሃሌሉያ ወደ ክርስቶስ ተጨመራችሁ ተብሎ በእግዚአብሔር ቃል የተጻፈው እውነት ዛሬ በኢየሱስም በፊታችሁ ይበራላችኋል። ማሃቲ ካኑሳታ ሊብራዲጋና ማሻባደጋሃታ በጌታ በኢየሱስ ክርስቶስም ሃሌሉያ ኢየሱስ ጌታ ነው። ስለዚህ ይሄ ልጅ ከእንግዲህ ልጅ አልባልም ማለት ልጅነት የሚሻር ነገር አይደለም። ሰይጣን ነው እንደሚሻር የነገረን። ለዚህ ልጅ ሰይጣን ነው የጠቀጠቀው። በደንብ ስሙኝ። ሰይጣን ይሄንን ልጅ ልክ በቃ ለክብር እንደማይበቃ አድርጎ ለክብር እንደማይሆን አድርጎ ስለነገረው እዛ ልጅነቱን ይሄ የልጅነት ክብሩን ስለገፈፈበት ይሰማሉ። ገና በአባቱ ቤት ያሉትን እነዛን አገልጋዮች መመኘት ጀመረ። ይሰማል። እነዚህ በአባቱ ቤት ያሉ አገልጋዮች በነገራችን ላይ መላእክትን የሚወክሉ ናቸው። መላእክት የኛ አገልጋዮች ናቸው። ታውቃላችሁ። ሄዳችሁ ዕብራውያን ምዕራፍ 2 ከቁጥር ምዕራፍ 1 ቁጥር መጨረሻዎቹን ቁጥር ሄዳችሁ ተመልከቱ። መላእክት የእግዚአብሔርን ልጆች የሚያገለግሉ አገልጋዮች ናቸው ይላል ኢየሱስ ክርስቶስ ጌታ። ስለዚህ እነዚህ መላእክቶች በአባታቸው ቤት በክብር እየተመላለሱ ነው። ይሄ ልጅ ግን እኔ ከዚህ በኋላ ልጅ አልባልም አለ። ከዛስ ተብዬ ልጠራ አይገባኝ ከተቆጠሩት አገልጋዮች እንዳንዱ ቁጠረኝ እለዋለሁ። ኦ ሃሌሉያ። ለዚህ ነው መጽሐፍ እናንተ ጽድቅን ቁጠሩ አለ። ሃሌሉያ። ሄዳችሁ ጳውሎስ ሮሜ ምዕራፍ 6 ላይ ሄዳችሁ ተመልከቱ። እናንተ የእግዚአብሔር ጽድቅ እንደሆናችሁ ቁጠሩ አለ። አቃራ ይሄ ባሪያ አርገኝ ቁጠረኝ ይለኛል። እኔ ደግሞ ልጅ ነኝ፣ በኢየሱስ ስም ልጅ ነኝ ብዬ ነው መቆጥረው። መጽሐፍ እናንተ የእግዚአብሔርን ጽድቅ ቁጠሩ አለ። የእግዚአብሔር ጽድቅ የኔ ጽድቅ ነው። እኔ ራሴ የእግዚአብሔር ጽድቅ ነኝ፣ የእግዚአብሔር ክብር ነኝ፣ የእግዚአብሔር ቅድስና ነኝ። መጽሐፍ የነገረኝ ይሄን ነው። ሰይጣን የነገረኝን አልቀበልም። ሃይማኖት የነገረኝን አልቀበልም። ከረባት ያደረገ ሃይማኖትን አልቀበለውም። እኔ የእግዚአብሔር ልጅ ነኝ። ያለውበት ሰፈር ድረስ አይጠየፈኝ። መጽሐፍ የባሪያ መልክ ይዟል። እኔ የነበረኝ መልክ የባሪያ መልክ ነው። አያችሁ ይሄ ልጅ እንዴት ምን አይነት መልክ ይዞ እንደነበረ ልጅ ነበረ ሲመጣ ግን ባሪያ ሆኖ መጣ። ለምን? ሰይጣን የልጅነቱን ክብር ገፎታል። ሁለተኛ ሰይጣን ቁጭ አርጎ አስተምሮታል። ልጅነትህን ካድ፣ አንተ አሁን ባሪያ ነህ አለ። እውነት ነው። የእግዚአብሔር ቃል እንደዚህ ነው የሚለው፣ እናንተ የኃጢአት ባሮች ነበራችሁ ይላል። እንደውም ሄዳችሁ ሮሜ መጽሐፍ ስታነቡ ምን ይላል? እኔ ለኃጢአት የተሸጥኩኝ ባሪያ ነኝ ይላል። ይሰማል። ምን ማለት ነው? ኃጢአት የኔ ጌታ ገዢ ነበር አለ። ነገር ግን ለኢየሱስ ክብር ይሁን አለ። ለኢየሱስ አባት ክብር ይሁን አለ። ሃሌሉያ። አሁን በክርስቶስ ላሉት ኩነኔ የለባቸውም አለ። አዲሱ የሕይወት መንፈስ ሕግ አለ ከሞትና ከኃጢአት ሕግ ነፃ አውጥቶኛል። ኢየሱስ ጌታ። ዛሬ በጌታ በኢየሱስ ስም የእግዚአብሔር ክብር እናንተ ውስጥ እንደ እሳት ይንበለበላል። አያለው በመንፈሴ በጌታ በኢየሱስ ስም ከአንዳንድ ሰዎች ላይ እየተነነ ሲነሳ ያለው ሃይማኖት የጫነው ግርዶሽ እየተገፈፈ ያለ መጽሐፍ አንድ ሰው ወደ ክራይስት ዘወር ሲል ይላል መጋረጃው ይነሳል ይላል። ልጅነታችሁን የጋረደባችሁ በጌታ በኢየሱስ ስም በሃይማኖት ብቻ ታይትል እንድትመላለሱ ያደረጋችሁ ዛሬ እምቢ ብላችሁ ትወጣላችሁ በጌታ በኢየሱስ ስም። መውጣት፣ መሄድ፣ መሻገር ወደ ልጅነታችሁ ክብር አልፋችሁ መሄድ ይሆንላችኋል በጌታ በኢየሱስ። ስለዚህ ይሄ ልጅ እዛ በመቆየቱ በሰይጣን እጅ በመቆየቱ ምክንያት ይሰማል። በዛ ዘመን ሰይጣን የሰራው አንድ ነገር ነው። ምንድነው ያደረገው? የልጅነትን ክብር ፋቀ። እሱ ብቻ አይደለም አባቱንም የሚረዳበትን ሜንታሊቲ ነው ያነሳው። ለምን? አባቴን እንደዚህ ይለዋለሁ። አባቴ እያለ እኮ አይረዳው። ይሰማል። አባት ካለ እንዴት ልጅነት ይፋቃል? ነገር ግን እንደዛ እያለ እንዲኖር ያደረገው ማን ነው? አጅሬው የጫነው ነው ማለት። ዛሬ መጽሐፍ ሲናገር በእግዚአብሔር ሐሳብ ላይ ከፍ የሚላል የእግዚአብሔርን ትሩዝ በእኛ ውስጥ መቀበል እንዳንችል እንዲከብደን የሚያደርገውን አለ ከአእምሮ እናፈርሳለን አለ ጳውሎስ። ሄዳችሁ ሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 3 ሄዳችሁ አንብቡ። እናፈርሳለናል። ዛሬ በኢየሱስ ስም አለመታዘዝን እንበቀላለን አለኮ ዋታኮ ባያሳ አለመታዘዝን እንበቀላለን። ለማ አንተ ልጅ ነህ የሚለውን የእግዚአብሔርን ቃል ታዘህ እንዳትቀበል በውስጥ የሚገዳደርህ ዛሬ ገፍትረን አስወጣለን በጌታ በኢየሱስ ስም። በዚህ ትሩዝ በዚህ እውነት ገፍትረን እናስወጣለን። ላታኑ ሶፕራኒያስ ጃሃዳ ጋራባስ ብርሃኔ
ጃላባዳ ጋራባያ በጌታ በኢየሱስ አንዳንድ ሰዎች ይወላ እየነዘራቸው ነው የሚሰሙት። አንዳንድ ሰዎች የሆነ ሰይፍ ውስጣቸው እየገባ እየገተገሰ ነው። ሃሌሉያ በጌታ በኢየሱስ በልጅነት ክብር ትመላለሳላችሁ። እግዚአብሔር በሚንጠባጠብ ነገር እናንተን ሊመራ አይችልም። እነዛ የቀደሙ ሰዎች ከላይ በሚንጠባጠብ ነገር ኖረው የሚያንጠባጥበውን አላወቁም። የተንጠባጠበው ነገር ላይ ነው የተንጠለጠሉት። ስለዚህ እግዚአብሔር ወደ ተናገራቸው ሊገቡ አልቻሉም። ወደ ረፍቱ ሊገቡ አልቻሉም። ለምን ሲባል ሰጪውን አላወቁም። የሰጠውን ስጦታ ብቻ እየተቀበሉ እየበሉ፣ በዛ ላይ ደግሞ ምንድነው እያሉ እግዚአብሔር ይጠይቃሉ። ካሁን ምንድነው ያሉትን ነገር በደንብ በዲቴል ያውቃሉ ብሎ ሲጠብቅ እነሱ ምንድነው እየበሉ መንገድ ላይ ቀሩ ማለት መና እየበሉ ማለት። ከዛ ኢየሱስ መጣና እንደዚህ አለ። ዮሐንስ ወንጌል ምዕራፍ 6 ላይ እዛ እኮ ያኔ ሲዘንብ የነበረው መና እኔ ነኝ አለ። ግን አለ በእምነት አልበሉም ማለት። ኢየሱስ ጌታ ነው። በእምነት ስላልበሉ አልሰራላቸውም። ኢየሱስ ጌታ ነው። ለዚህ ነው በእምነት ስላልተጠቀሙ ስላልተዋሃደ አልጠቀማቸውም ይላል ዕብራውያን መጽሐፍ ምዕራፍ 4 ላይ። ዛሬ ነግራችሁ በጌታ በኢየሱስ ስም ይበራላችኋል። ኦ ሃሌሉያ ቴንክ ዩ ሰርቫንት ካስዬ ቴንክ ዩ ተባርካል። በጣም ወዳለሁ። ሃሌሉያ ምን ይላል? ሲቃወንም የሰውንም ሐሳብ ይላል በእግዚአብሔርም ዕውቀት ላይ የሚነሳውን ክፉ ያለውን ነገር ሁሉ እናፈርሳለን ይላል። ኢየሱስ ጌታ ነው። ምን እናደርጋለን? እናፈርሳለን። ለክርስቶስም ለመታዘዝ አእምሮን ሁሉ እንማርካለን ይላል። አየህ አእምሮ አልቀበል ብሏል። ለዛ አልቀበልም ስላለ አንተ ይላል በጣም በቃ ትልቅ ነገር እያወሩ የሚመስል አንተ ጉዲፈቻ ነህ ይላል። አንተ ማደጎ ነህ ይላል። ከሆነ ከመንገድ ላይ ነው አግኝቶ ያሳደገ ይላል። ሃሌሉያ እኔ እሱን መስላለሁ። እንዴት እንፍጠር ሲል በራሳችን መልክ በራሳችን ምሳሌ እንፍጠር ብሏል። ስለዚህ የእግዚአብሔር ልጅ ነኝ እኔ ከሱ ስለጠፋው ራሱ መጣ 99ን እዛ ትቶ ይላል። 99 ማለት መላእክት ማለት ነው። አንዱን ፍለጋ መጣ ይላል። ማንን? አንዱ ነው እሱን የሚመስለው። በነገራችን ላይ ፍጥረት ሁሉ መላእክትን ሁሉን ጨምሮ ከሰው በስተቀር እግዚአብሔር የሚመስል የለም። ኦንሊ እግዚአብሔር የሚመስለው አንተ ብቻ ነው። ለዚህ ነው እኮ አንተን በቃ ያንተ አይነት ስጋ ለብሶ አንተ ሰፈር የመጣው ኢየሱስ ጌታ ፈለገ እኮ ያለህበት ጉርጓድ ድረስ መጣ እኮ። እነኚህ እንትኖች ሃይማኖተኞች እኮ እንዴ ከኃጢአተኛ ጋር ይበላል ይላል። እና ታዲያ ጤነኛ ምን እንትን መድኃኒት ያስፈልገዋል? በሽተኞች ናቸዋል። ሃሌሉያ ኢየሱስ ጌታ ነው። እኛም ዛሬ አሁንም ፈሪሳዊ አለ። አሁንም ፈሪሳዊ ይሰማሉ። ኢየሱስ ጌታ ይሄን አትንካ፣ ይሄን አትቅመስ፣ ይሄን አትልበስ እያለ ከዛ እሱም ብቻ አይደለ የእግዚአብሔር ልጅ ነኝ እንዳትል ማደጎ ነኝ። አባቴ በጌታ በኢየሱስ ስም እኔ የእግዚአብሔር ልጅ ነኝ። ደረትን ነፋ አድርግና የእግዚአብሔር ልጅ ነኝ በል። በኢየሱስ ስም እግዚአብሔር ልጅ ነኝ። ቁርጥ ራሱን ነው የሚመስለው። በጌታ በኢየሱስ ስም የልጁን መልክ እንዲመስሉ አስቀድሞ ምን አድርጓል? ወስኗል ይላል። ሂድና ሮሜ ምዕራፍ 8 ቁጥር 29 ላይ ሄዳ አስቀድሞ ወሰነ አለ የልጁን መልክ እንዲመስል። እኔ ቁርጥ እሱን ነው የሚመስለው። ሂድና ካንፈለክ ደግሞ ሂድና ዮሐንስ መልእክት ላይ ምዕራፍ 3 ቁጥር 1 እና 2 ሄዳ የእግዚአብሔር ልጆች ነን አለ። ደግሞ አብ እንዴት ያለውን ፍቅር እንዳፈሰሰ ተመልከታል። ዓለም እኛን እሱን ስለማያውቅ አለ እኛንም አያውቅም አለ። በእግዚአብሔር ልጅ ክብር መቀበል አልቻለም። ለምን? ዋናውን ስለማያውቀው አለ። እነዚህን ማወቅ አይችልም አለ። ስለዚህ በቃ እኛ ምንም ማድረግ አንችልም አለ። አሁን እኛ እንደው የታወቀን አይመስልን፣ ነገር ግን እሱ በተገለጠ ጊዜ ቁርጥ እሱን እንመስላለን አለ። አንተ በጌታ በኢየሱስ ስም ምን እያልክ ነው? እሱን ነው ምን መስል ቃል የለም። አንተ በጌታ በኢየሱስ ስም ምን እያልክ ነው? ለማይበላሽ ለማይጠፋ ለማይለወጥ እኮ ነው አስብ ወለደን ይላል ዮሐንስ። ማን ነው? ያዕቆብ ማን ነው? ጴጥሮስ ምዕራፍ 1 ቁጥር 4 ላይ ሄድና ተመልከት። ትቀልዳለህ እንዴ? እነርሱም ይላል ከወንድ ከሴት ከደም ፈቃድ ከወንድ ፈቃድ አልተወለዱም ይላል። ኢየሱስ ጌታ ከእግዚአብሔር ተወለዱ እንጂ ኢየሱስ ጌታ ነው። ስለዚህ አንተ የእግዚአብሔር ቲፒካል ልጅ ነህ። በደንብ ስማኝ። ይሄ እንትን አይደለም። ከየት አግኝቶ ነው አንተ የሚያሳድግ? ማን ስልሁ ማን ወልዶ ነው አሁን አንተን የሚያሳድግ? በደንብ ስማኝ። ኢየሱስ ጌታ ነው። ስለዚህ ተነስቶ ወደ አባቱ መሄድ ጀመረ። ስሙኝ በደንብ። ነገር ግን ይላል ኦ ሃሌሉያ ነገር ግን ሚል ቃል ታውቃላችሁ? ነገርን የሚቀይር ማለት ነው። ሚታርግልኝ አሁንም አዲስ የገባው ወንድም ኢየሱስ ክርስቶስ ጌታ። ነገር ግን ይላል ሃሌሉያ እርሱ ገና ሩቅ ሳለ ማን? ይሄ ልጅ አልባል ባሪያ ልባል ያለው ከሩቅ ሲመጣ አባቱ ስፒሪት አይደለ መንፈስ አይደለ
ሁሌ እየጠበቀው ነው። ባይዘዌ እግዚአብሔር ዓለምን ሁሉ እስካይሆን እጁን ዘርግቶ ነው የሚጠብቀው። ኢየሱስ ጌታ ካሁን በመጣ ያለ እየተንሰፈሰፈ ነው የሚጠብቀው። አያችሁ አባት እየጠበቀ ነው። በቃ አንድ ቀን ምን ያደርጋል ይመጣል ብሎ ማለት ነው። ሃሌሉያ መጥቻለሁ። ኢየሱስ ጌታ ሃሌሉያ ኢየሱስ ጌታ። ስሙኝ ምን ይላል? ነገር ግን እርሱ ገና ሩቅ ሳለ፣ እቺ ሩቅ የምትለዋን ቃል በደንብ ያዙ። ሳለ አባቱ አይቶት ራራለት ይላል። በጌታ በኢየሱስ ስም እግዚአብሔር ስለራራ ገና በሩቅ እያለ እግዚአብሔር ልጁን ላከ አስቀድሞ። ሃሌሉያ ኢየሱስን ላከ። ምን ስለራራልን። ለዚህ ነው ኢየሱስ ሲናገር ከዚህ የሚበልጥ ፍቅር ለማንም የለውም። ለማንም ኖባዲ ሃብ እንደዚህ አይነት ፍቅር የለውም። የርህራሄ ሃሌሉያ እግዚአብሔር እኮ ሄዳችሁ ሁለተኛ ቆሮንቶስ ምዕራፍ 1 ላይ ቁጥር 3 ላይ ሄዳችሁ ተመልከቱ። ምን ይላል? የርህራሄ አባት ይላል። ሃሌሉያ ኮምፓሽኔት ሃሌሉያ። ስለዚህ ራራለት ኮምፓሽኔት ሻዳባያ። እናንተ አሁን ለልጅ ያላችሁ ሰዎች ታውቃላችሁ፣ ለልጅ መንሰፍሰፍ። ኢየሱስ ጌታ ኢየሱስ ጌታ። የኔ ልጅ የሆነ መጀመሪያ ልጄ በቃ ማንም እየወሰደው ይስመዋል እንትን ያረው። ከዛ ደዛር አንድ ቀን ማለት ለኛ ጣፋ፣ ግን ልጆች ወስደውት ቤት በቃ ያጫውቱታ። በልጅነቱ ቀልጣፋ ነው። ከዛ እናት ያፍቷል ብላ ማለት እንዳበደ ሰው ነው ጉራት ማለት ምትሄድበት አታውቅም። አንዱ ልጅ ለዛም ጠፍቷል ብላ ማለት አንተ ሰው እንዲህ ከሆነ ማለት ነው አባት እንዴት ነው የሆነው? እኔ መግለጥ አልችልም። ለዚህ ነው ኢየሱስ ማንም እንዲህ አይነት ፍቅር የለውም። አንተ በልጅ ላይ የምታሳየው ፍቅር እሱ ራሱ ውሸት ነው። የአብን ብታየው ኖሮ አለ ኢየሱስ ጌታ ሃሌሉያ። የሱም ፍቅር ደግሞ ብታይ ታብዳለ። ኢየሱስ ጌታ ሃሌሉያ። ከዛ ምን አረጋለት ይላል? አይቶት ይላል። በምን በሩቅ አይቶ ምን አረገ ይላል? ራራለት። ወደ እርሱም እየሮጠ ሄዶ አቀፈው ይላል። አንተ ከሁለቱ ማን ነው የፈለገው? በደንብ ስሙ። የመጣው ነው የሮጠው ነው? የሮጠው አባቱ አላስቻለውም እስከሚደርስ። በጌታ በኢየሱስ እግዚአብሔር ያፈቅራቸዋል። በጌታ በኢየሱስ ልጁ ናት ይንገበገባል። በአንተ አይቃለድም። ሃሌሉያ። ይሄ ጉዲፈቻ ምናምን ስትባል ቢሰማ እግዚአብሔር አይሰማም እንጂ ይሄን አልሰማም እንጂ ቢሰማ ነው ማለት። ሃሌሉያ። በእውነት እንዴት ኢየሱስን መስቀል ላይ አንጠልጥሎ እንዴት ጉዲፈቻ ይሆናል? ቴንክ ዩ ጂሰስ። አልቻልኩም በጌታ በኢየሱስ አልቻልኩም። በጣም ነው የሚወደኝ እግዚአብሔር ምስክሬ ነው የምላችሁ። በጣም ነው የሚወድሽ፣ በጣም ነው የሚያፈቅር። ሰዎች በአንተ ውድቀት በአንተ ድካም ስብከት ሰሩ፣ አስተማሩ። ከዛ የእግዚአብሔር መልእክት መስሎ ነው እሱም ጋርቤጅ ውስጥ አሉ። በእናትህ በጣም ነው የሚወድ። እንዴ ልስበክ በጌታ በኢየሱስ ስም አልቻልኩም። ቴንክ ዩ መንፈስ ቅዱስ። እየሮጠ ሄዶ አቀፈው። አለመሮጥ እኮ ነበረበት። እንደዚህ እንደነገሩን ከሆነ አያችሁ፣ የማይቆጥር ቆጣሪውን ነቅሏል አባቱ። የልጁን በደል የሚቆጥርበትን ቆጣሪ ነቅሏል። ዛሬ ግን አሉ ቆጣሪ ለስብከት ማጣፈጫ የሚጠቀሙ። በደንብ ስማ፣ በጌታ በኢየሱስ ስም ካንተ ውድቀት ተነስቶ ስብከት አይሰራም። አይዴንቲቲን ማንነትን እወቅ። አንተ የእግዚአብሔር ልጅ ነህ። እግዚአብሔር ባንተ አይቃለድም። ምን እያልክ ነው? የተከፈለውን ዋጋ ብታቅ ኖሮ the precious blood of Jesus የኢየሱስ ኢድና ጳውሎስ የተናገረውን ኤፌሶን ምዕራፍ 1 ቁጥር 7 ላይ ሄደ ተመልከት። ለኃጢአት ቤዛ ሆነልን ይላል። አባቱ እየሮጠ ሄዶ ምን አደረገ? አቀፈው። ምን አቀፈው። ሃሌሉያ ቴንክ ዩ ጂሰስ። አቀፈውና ምን አደረገው ይላል? ሳመው ይላል። ናፍቀኸኛል፣
አንተ ከኔ ተለይተ የኖርከው ዘመን ሁሉ አለ እኔ ሁሌ ልቤ በሩን ነው የሚያየው። ትመጣለህ ብዬ ሁሌ በሩን። Thank you Jesus. I love you so much. ወዳል እንደዚህ ነበር እንዴ የሚወደኝ? ለካ ሃይማኖተኛ የነገረኝ እሱ ሌላ መልክ ነው። ሃሌሉያ ሃሌሉያ። Thank you Jesus. አመሰግናለሁ። ጳውሎስ እንደዚያ እኔ አለ አሁን ያስኩትን ሁሉ እንዲያስክ አልቆጥርም አለ። አንድ ነገር አደርጋለሁ፣ የኋላዬን እየረሳው ከፊት ያለውን ለመያዝ ዘረጋለሁ አለ። ለምን ሲባል ኢየሱስ እኔን የእርሱ ያደረገበትን ያንን ፍቅር አለ እኔም ኢየሱስን የኔ የማደርግበት ፍቅር አድርጌ ልቀበላል። ጌታ ምስክሬ። ዶንት ፕሌይ ጌም። በልጅነትህ ጌም እንዳትጫወት። ሰዎች ሲሰብኩ ልጅነት ላይ ሲሰብኩ አጣሞ ሲሰብኩ ሰባኪውን ስለምታከብረው ታዋቂ ስለሆነ እንዳትጃጃል። ጳውሎስ አለ ከክራይስት ውጪ ሌላ ነገር እንዳላቅ ወስኜ ነበር። አንደኛ ቆሮንቶስ ምዕራፍ 2 ላይ ሄዳችሁ እንዳለ በቃ ሌላ ነገር እንዳላቅ ወስኛለሁ። በጌታ በኢየሱስ ስም እዚህ ስታንድ ላይ እንድትመጡ በጌታ በኢየሱስ ስም ጸልይላችሁ። ስሙኝ፣ ይሄ ልጅ ሲመጣ በዚህ ልጅ ጭንቅላት ውስጥ ያለውና በአባቱ ሐሳብ ውስጥ ያለው የሐሳብ ልዩነት አለ። አባትየው ልጄ መጣ እያለ ራራለት፣ እየሮጠ ሄዶ አቀፈው፣ ከዛ ሳማው ይላል። ልጁስ በአባቱ እቅፍ ውስጥ ሆኖ ግን ልጅ አይደለም ይላል፣ ባሪያ ነኝ ይላል። ለምን? ይሄን ዕውቀት ከየት አመጣው? እዛ ነው ያመጣው። ዛሬ እሱ ዕውቀት ቸርች ውስጥ አለ። አንተ ልጅ አይደለም ማደጎ ነህ ማለት አንተንና እግዚአብሔርን ርቀት ለማስጠበቅ ብለው ማለት የኔ ርቀት አስጠባቂ እንዴ አቀፈውና ሳመው እኮ ነው የሚለው። የምን ርቀት ነው? በእኔና በአባቴ መካከል ርቀት የለም። ከመለኮት ባህሪ ተካፋይ ሆናችኋል። በጣም ነው የምወዳችሁ ወንድሞቼ እናቶች። ኢየሱስ ስለሚወዳችሁ በጣም ነው የምወዳችሁ። ለእናንተ ያለው ክብር እጅግ ጥልቅ ስለሆነ ክብሩ ማለት ነው በጣም ነው ማከብራችሁ። እናንተን እየናቁ አላገለግል፣ በጣም እየሳሳውላችሁ ነው አገለግል። ሰማይ ስለሚሳሳላችሁ የእናንተ ክብር ታላቅ ነው። በምድር ላይ ያለ ይሄ ማለት እቺ ምድር ፕላኔት እርዝ ላይ ያለ ሪሶርስ ሁሉ ተሰብስቦ የእናንተን ዋጋ አይተካም። የእግዚአብሔር አቴንሽን እዛ አረብ ሀገር ያለው ፔትሮሊየም ላይ እንዳይመስል አንተ ላይ ነው ያለው። በደንብ ስማ፣ አንተ የእግዚአብሔር አቴንሽን። አሁን ሰዎች አንተ ቀለዱባ ቤት አራት ማዕዘን ሰብስበው ወንበር አዘጋጅተው ኪቦርድ እንትን አድርገው ከዛ በኋላ እንትን አድርገው አቀለሉህ። እሱ መሰላ የእግዚአብሔር ሐሳብ እዛ ኖ እንዳትሸወድ። ሰዎች ለፐርሰናል ኢንተረስታቸው የሚፈልጉ ከኛ የሚንጠባጠበውን ነገር ነው የሚፈልጉ። የኛ ስፒሪቹዋል ግሮዝ የኛ መንፈሳዊ እድገት የሚያስጨንቃቸው ሰዎች ሰማይ የገባቸው ናቸው። ከዛ ውጪ እዛ አትሄድ የሚሉክ እዛ ሄደ በየቦታው ሄዳ አትስጥ የሚሉክ ማለት ነው እነሱ ጋር ስጥ ሊሉ ነው። ሲጀመር ባይብል ላይ አትስጥ የሚል ቃል የለም፣ ስጡ ነው የሚለው። የትም የእግዚአብሔርን ኪንግደም ያየበት ቦታ ሁሉም ሄደ ስጥ፣ መጽሐፍ ስጥ ተብሎ ስለተጻፈ አትስጥ የሚል በእግዚአብሔር ቃል ውስጥ እኔ የእግዚአብሔርን ቃል ብዙ ጊዜ አጥንቻለሁ ከዘፍጥረት እስከ ራዕይ። ጌታ ምስክሬን አንድ ቦታም አትስጡ የሚል ቃል ከእግዚአብሔር አፍ የወጣ ቃል አንብቤ አላውቅም። አትስጡን ያሉ ሰዎች ለራሳቸው ስለፈለጉ የሰማችሁ፣ አትሂዱም ያሉን ለራሳቸው ስለፈለጉ። እኛ መንፈሳዊ በእድገት ስፒሪቹዋል ግሮዝ ውስጥ እዛ ጋር ስንሆን የምናገኝ ይመስላቸዋል። ኖ ሃይማኖተኛ ነው። በልሳናት ጸልይ እያሉ እንዴ አንዷ ሴትዮ እኮ በጣም ስላስቸገረች በልሳን እየጸለየች ትዝ ይለኛል እኛ ባለን ጊዜ እና በጣም ማለት ደሃ ናት፣ ችግረኛ ናት፣ ግን በእግዚአብሔር መንፈስ የተጠቀጠቀች ነች፣ ቫይብራንት ናት። ኢየሱስ ጌታ። ከዛ በቃ መሪዎቹ ስታስቸግር በቃ አትሰማም፣ ማንንም አትፈራም። አይ በቃ እንትን እንደዚህ እርዳታ እንሰጥሻለን ደግሞ ብርድ ልብስ እንሰጥሻለን ምናምን ብለው አስማምተዋል። በሚቀጥለው ጉባኤ እንዳትረብሺ በቃ ልሳን እንዳታወሪ ያለው። ከዛ ቃሉ እየተሰበከ መጣ ማለት አልቻለችም። በጌታ በኢየሱስ ስም ብርድ ልብሱም ይቅራለች። ቆመችና በልሳን ራራራ ይቅርብኝ። ጉባኤው እንዳለ ነው። ምን ልላችሁ፣ አንዳንዱን አፉን እንደዚህ አስይዘዋል። ጌታ ምስክሬ፣ ዛሬም እንደዚህ ነው ሰው የሚያደርገው። አንቺ እንዳታድጊ፣
አንተ እንዳታርግ ይሁን እየሰማ ነው ይሄ የምትሰማው ነገር ምናምን ይላል። ጠይቀው እስቲ እሱን አስረዳኝ እስቲ ስለዚህ ብለህ ጠይቀው። የሚያውቀው ነገር የለው። ነግርሃለሁ አንተ እግዚአብሔር ልጅ ነህ። አይቀልድም አባት አንተ አትቀልድ። አቀፈውና እየሳመው ይላል መጽሐፍ ሲናገር በደምስው ልጁ ያለው አቅፎ ሳመው። ከዛስ ቁጥር 21 ልጁም ይላል አባቴ ሆይ በሰማይና በአንተ ፊት በድያለሁ። በደምስው ከእንግዲህ ልጅ ተብዬ ልጠራ አይገባም አለ አባትየው። እርግጠኛው የሆነ ክው ነው ኖርማሊ ያውቃል ሰይጣን ምን እንዳደረገው። ልጁ እቅፍ ውስጥ ሆኖ እኮ ነው ዛሬም እኮ ነው እቅፍ ውስጥ ሆነ ኧረ እኔ ልጅ አይደለሁም ማደጎ ነኝ ምናምን። እስቲ ማደጎ የሚለኝ አሳየኝ። መጽሐፍ ቅዱስ እኮ ተወልዳችኋል ይላል ዘሩ በእናንተ ይላል። አረ ዮሐንስ ወንጌል መልእክት ላይ ምዕራፍ 2 ቁጥር 9 ሂዱ ዘሩ በእናንተ ስለሚኖር ከማይጠፋ ዘር አስቦ ወለደን አስቦ አሌሉያ። መወለድ አለ እያለ ዘር አለ እያለ ልጅ እያለ ማደጎ የሚባል የሌለው ከየት አምጥተው ነው? በጌታ በኢየሱስ ስም ዛሬ እቅፍ ውስጥ ሆናችሁ ማለት አቅፎ እየሳመ ስቲል ባሪያ ነኝ እንዴት ትላለህ? በኢየሱስ ስም ሰማይ ይብራልሽ። በጌታ በኢየሱስ ስም ሰማይ ይብራልሽ። እኔ ሌላ ምንም አልልም። መንፈሳዊ ነገር መገለጥ ስለሆነ በኢየሱስ ስም ሬቨሌሽን ኖሌጅ እንዲያገኛችሁ በኢየሱስ ስም ጸልያለሁ። ይብራላችሁ። በእግዚአብሔር ያስፈራሯችሁ ሰዎች ውሸት ነው ያስፈራሯችሁ። በጣም ነው የሚወዳችሁ። እግዚአብሔር የሚባላ the consume fire ነው ምናምን ይላል እና እግዚአብሔር የሚባላ እሳት ለኔ ነው እንዴ? ለጠላቱ ነው እንጂ እኔማ የእግዚአብሔር ልጅ ነኝ። ምን ይያልክ? ከዛስ አባትየው አቅፎት ልጅየው ምን እያለ ነው? እየሰማችሁ? ልጅየው ምን እያለ ነው? እኔ አለ ልጅ ልባል አይገባኝም ባሪያ አለ። ከዛስ አባትየው ተቀበለ። ቁጥር 22 አባቱ ግን ይላል። እቺ ግን የምትለው ቃል በነገር አፍራሽ ቃል ነች። በት ከተባለ ማለት አንድ ነገር ተነግሮ በት ከተባለ ከፊት ያለው ነገር ፈራሽ ነው ማለት። አባትየው ግን አልሰማው ማለት እኔ ማደጎ ነኝ ሲል አልሰማው። እኔ ባሪያ ነኝ ሲል አልሰማው። ጌታ ምስክር አይሰማማ። አባትየው አያውቅም ባሪያ ምን እንደሆነ ማደጎ ምን እንደሆነ አያውቅም። ይሄ የአባቱ ቮካብላሪ አይደለም። ዛሬ በጌታ በኢየሱስ ስም ነግራችኋለሁ። እናንተ የእግዚአብሔር ልጆች ናቸው። ዳግመኛ የተወለዳችሁ ዘሩ በውስጣችሁ አለ። ኢየሱስ ክርስቶስ ጌታ ነው። አሜን። እስቲ ዘሩ በውስጥ ያለ በሉ። ዘሪ ኮፒ ኦፍ ጋድ ነኝ እኔ። ራሱ ነው እግዚአብሔርን ነው የሚመስለው። መጽሐፍ እኮ ኢሚቴተርስ ኦፍ ጋድ ይላል። ኢሚቴተር ማለት እኮ ራሱ ነው ኮፒ እኮ። ሃሌሉያ። የልጁን መልክ እንዲመስሉ አስቀድሞ ወስኗል። ይሄ እግዚአብሔር ውሳኔ ነው። እኔ አይደለሁ ወለድኩ ያለው እኔ አይደለሁ። እኔ ተወልጃለሁም እያላልኩም እሱ ነው ተወልዳላል። ከዛ አባቴ ያለውን ደግሞ ሆሞሎጂ ያስተምር የለ እኔ ደግሞ ከእግዚአብሔር ተወልጃለሁ እላለሁ። ከዛስ ነገር ግን ይላል ማን ነው አባቱ ግን? ቁጥር 22 አገልጋዮቹን እንዲህ አላቸው። ማንን? ኤንጅልስ። ለዚህ ነው መጽሐፍ አንድ ሰው ሲድን እዚሁ ክፍል ውስጥ ነው አንድ ሰው ሲድን ይላል በመላእክት ዘንድ ታላቅ ደስታ ይሆናል። አገልጋዮቹ ይደሰታሉ። ታድሎ ይላል ታድሎ አመለጠ ይላል። በጌታ በኢየሱስ ታድላ ቡርቴ ይላል ታድላ መድኃኒት ይላል። ሃሌሉያ ኢየሱስ ሰላም አደረገ። የሆኑ ሰዎች እሳት ኢየሱስ ይባረክ። በጣም ነው የምወዳቸው። ሃሌሉያ ክብር ለኢየሱስ ይሁን። ስጦታ የምትሰጡ ሰዎች ካላችሁ ስጡ። ይሄ ሰውዬ እንትን ማን ነው ባለቤት ልዘጋ ነው ይለኛል። ስለዚህ ስጡት። ክብር ለኢየሱስ ይሁን። እኔ አንድም ቀን ኪሴ ውስጥ የገባ ነገር የለም ከዚህ ከጊፍተሮች። ስለዚህ ስጦታችሁን ስጡ። ቀጥሉ። አልሙ ቴንኪዩ፣ መዲዬ ቴንኪዩ፣ ማዱ ቴንኪዩ፣ ዩ አር ብለስድ። ዲቦራዬ ቴንኪዩ። ጌታ ኢየሱስ ይባርክሽ። ሁላችሁ ስጦታ እየሰጣችሁ ያላችሁ ሰዎች ጊፍተር ቴንኪዩ። አገልግሎቱን እያስቀጠላችሁ ሃሌሉያ
ስለዚህ አባትየው እንዲህ አለ። እኔ አባትየው ነው መስሚያው ጥጥ በጣም ደስ ይላል። ቀደም እኮ ቆጣሪውን ነቅሏል ያልኩት ለዚህ ታውቃላችሁ። ሰባኪው ነው የእናንተን ኑሮ ምናምን አይቶ ከዛ እሱን ድምሩን ይዞ መሰዊያ ላይ ቆሞ እንደዛ የሚሰብከው በአንተ ድካም እንጂ እግዚአብሔር ረክቷል። እኔ እንደዚህ ስለ በድካም ቀጥል እያልኩ አይደል፣ ድካም ያንተ አይደለም። በደም ስም ብዙ ጊዜ ስለተናገርኩ ነው ማልደግም። አዲስ ሰዎች ካላችሁ ግን ያንተን ድካም አፕሪሺየት እያደረኩ አይደለም። ወደ ጸጋው ዙፋን በእምነት ቀርብ፣ ማንነትህን ወቅ። ያ መድከም ለአንተ አልተፈቀደልም፣ ያንተ ማንነት አይደለም። አንተ ሞታል ለኃጢአት፣ ኢየሱስ ጌታ ነው። ሃሌሉያ። ግን በአንተ ድካም ስብከት ሰርተው ልጅነትህ ላይ ቆሻሻ የሚቀቡ የሆነ ነገር የሚያደርጉ እሱን ነው ማለት። ክብር ለኢየሱስ ይሁን። ስለዚህ አባቱ ግን አገልጋዮችን እንዲህ አላቸው፣ ፈጥናችሁ አቦ በእናታችሁ ፈጥናችሁ። ምን አይነት ችኩል የሆነ አባት ነው! አያችሁ የፍቅር ጥልቀት፣ ፍቅሩን አያችሁ። ሮጦ ሄዶ አቅፎ ስሞ ያመጣውን ይሄን ልጅ ደግሞ አፍጥኑት። በጌታ በኢየሱስ መዳናችሁ እንደዚህ ፈጣን ነበረ። በጣም ቅስፈታዊ ነበር። ኢየሱስን ያገኛችሁት ዕለት ቅስፈታዊ ነው ደህንነታችሁ። ልክ ስታምኑ እግዚአብሔር በላከው በልጁ ስታምኑ የእግዚአብሔር ልጅነታችሁ ወዲያው ነው ሪስቶር ያደረገው። ወዲያው በሂደት አይደለም፣ በቅስፈት። ፈጥናችሁ የሚለውን ቃል ተመልከቱ። ፈጥናችሁ ዝም ብሎ የገባ ቃል አይደለም። በደንብ ስሙኝ። ይሄ አፕሊኬሽኑ ከባድ ዲቫይን አፕሊኬሽን ነው። ኢየሱስ ጌታ። ስለዚህ ፈጥናችሁ እግዚአብሔር ይሁላችሁ ነገራችሁን በጌታ በኢየሱስ ስም ያፈጥንላችኋል። ይሄ ፕሮፌቲክም ጭምር ነው ለእናንተ። ነገራችሁ በኢየሱስ ስም ይፍጠን። ፈጥናችሁ ወደ ክራይስት ዳይሜንሽን ግቡ በኢየሱስ ስም። ሃሌሉያ። ከዛስ እግዚአብሔር ለመላእክቶች እኮ ነው ፈጥናችሁ ከሁሉ ማቤት አባቱ ቤት አባታችን እግዚአብሔር ጋር ከሁሉ ምርጥ ደሳይ ከሁሉ ምን ምርጥ ለማን ነው የተገባው? ላንቺ። ለማን ነው የተገባው? ላንተ። አባት እኮ የሆነ ገጀራ ይዞ ይጠብቃል ብለው ነው ያስተማሩኮ። ልክ ነው። እንደዛ ነው። በቃ የሚባላ ሰዓት ነው ምናምን ብለው ነው። እሱ ግን እጁን ዘርግቶ ሳመኝና አቀፈኝና ናናና ግባል። ከዛስ ከሁሉ ምርጥ የሆነው ልብስ አምጡለት። እግዚአብሔር ጋር ከሁሉ ምርጥ የሆነው ልብስ ምን ይባላል መሰላችሁ? ጸጋ ይባላል። ስለዚህ ለዚህ ልጅ ምን ከሁሉ ምርጥ የሆነውን ሙሉ ልብስ አልብሱት ይላል። አያችሁ እንደመጣን ያለበሰን ግሬስ ነው። ለምን እላችን ላይ ምንም ወዘና የለም። ሰይጣን አመዳም አይደለም። መጽሐፍ ቅዱስ አመድ ነው ተብሎ አይደል የተጣለው? አመዳም እኮ ነው። ከዛስ እሱ ያዛቸውንም ሁሉንም አመዳም አድርጓል። ስለዚህ ወደ ክራይስት ስንመጣ በቃ ለማየትም አይመችም። ከዛስ ወዲያው ጸጋ አለበሰን። እግዚአብሔር ሲያየው የሚደነግጠው ልጅ ሃሌሉያ። ለዚህ ነው በጸጋ ላይ ጸጋ ተቀብለናል ይላል። ከዛስ እሱም ራሱ ጸጋና እውነትን ተሞልቶ በመካከላችን አደረ። ሃሌሉያ። ለዚህ ነው የዳናችሁት በእምነት በጸጋ ነው። ማንም እንዳይመካ ከስራው አይደለም። ማነው ኤፌሶን ምዕራፍ 2 ቁጥር 8 ቁጥር 6 7 8 ሄዳችሁ አንብቡ። እንዴት ደስ ይላል! ኢየሱስ ጌታ ነው። ሃሌሉያ። አንዳንዴ ሲጮው አትፍረዱብኝ እሺ። ኢየሱስ ጌታ ነው። የእግዚአብሔርን ቃል ማን ነው ዝም ብሎ የሚናገር? በሁለት በኩል የተሳለ ሰይፍ። ከዛስ ከሁሉ ምርጥ የሆነውን አምጡና አልብሱት። ከዛስ ለጣቱም ይላል ቀለበት፣ ለእግሩም ጫማ አድርጉለት። የሰባውንም ፍሪዳ አምጡና እረዱ፣ እንብላ፣ እንደሰት። እዚህ ጋር አራት ነገር በደንብ እንድትይዙ ፈልጋለሁ። እኛ ስንድን የተካሄደ ነገር የመጀመሪያው ሙሉ ልብሱ ጸጋን ነው የሚወክል። ስለዚህ ወዲያው ጸጋ አለበሰ። ጸጋ ማለት ሰጪውን የሚያክል ኦኬ፣ ለሚስዕል ማለት ለተቀባዩ የማይገባ ሰጪውን የሚያክል ነፃ ስጦታ ማለት። ሰጪ አለ፣ ተቀባይ አለ፣ ስጦታ አለ። ስጦታው ማንን ያክላል? ሰጪውን ያክላል። ስለዚህ ራሱን የሰጠው አባት። ከዛስ
ቀጥሎ ቀለበት አርጉለት አለ። ያ ቀለበት ማለት የልጅነት ኪዳን ማለት ኪዳንን ነው የሚያመለክተው። በአባቱ ዘንድ አልተቀየረም። አርጉለት አለ ቀለበቱን። ይሄ እላው ላይ እንደዚህ ተጭኖ ያለው ተገፎ ተኖ ይሄዳል። በድያለሁ በቃ ከዚህ በኋላ ልጅ አልባልም ባሪያ ነው ከቤት ውስጥ እንዳሉ አንዱ ባሪያዎች አርገኝ ምናምን ሲል አባትየው አተነነለት። ቀለበት አርጉለት ልጅ ነው። ከዛስ ስልጣኑ ተመልሶ ይሰጠው ብሎ እግዚአብሔር ስልጣን ሰጠ። ጫማ የሚያመለክተው ኦቶሪቲ ነው፣ ስልጣንን። ስለዚህ ልብሱ ግሬስ ነው። ያ ቀለበቱ ደግሞ የልጅነት ኪዳን ነው። ከዛ ደግሞ ጫማው ደግሞ ኦቶሪቲ ነው። ከዛ ፍሪዳው ደግሞ በደንብ ስሙ። እቺ ፍሪዳ ደግሞ በደንብ እንድትረዱ አፈልጋለሁ። እቺ ፍሪዳ ማለት እኛ ሁላችን አማኞች አንድ ቀን የበጉ ሰርግም ይባላል እንሄዳለን። እዛ ኢየሱስ ጌታ አደገኛ ግብዣ አለ። በነገራችን ሰማይ የሚጠብቀን እዛ ሰርግ ላይ ራሱ ኢየሱስ ወገቡን አሸንቅጦ ማለት እንደ ወገቡን አስሮ ያስተናግደናል። ዌልካም ማይ ብራዘር እያለ እንዴት ነበር እንዴት አሳለፍ በጣም ናፍቃችሁኛል ምናምን እያለ እያወራን ምን ይጨመር ምን ይቀነስ እያለ ማለት ኢየሱስ ጌታ ያስተናግደናል። እዛ ይሄ ፍሪዳው የሚያመለክተው ያንን የሰባ ፍሪዳ። አባቴ ገና ይጠብቃል እኮ ገና አላለቀም። ዝም ብለት ትንበሻበሻል። አሁን እኮ በጌታ ቤት ተፈታ እንዳታመልክ እኮ እያወዛገቡክ እኮ ነው ማምለክም ያልቻልኩ። ኢየሱስ ጌታ ገና የሚቀር ነገር አለ። እንዲሁንማ አትገባም ይላል። አንተ እኮ እዛ ነው። ወደ እግዚአብሔር ከተማ ገብታችኋል ይላል። ወደ ጻድቃን መንፈሶች ገብታችኋል ይላል። ሄዳችሁ ዕብራውያን ምዕራፍ 12 ከቁጥር 23 ጀምሮ ያለውን ሄዳችሁ አንብቡ። ግን ይሻጉዱናል። ቃሉ ግን እኮ እዚህ የነገረን ፍሪዳ ረዱለት። ከዛስ እንደሰት። አቤት አቤት ተደሰት በክራይስት በጌታ አትዘን። አንተ ነገን እያሰብክ ነገ ስለራሱ ይጨነቅ ተብሎ ተጽፏል። ኢየሱስ ጌታ ዘና በል። ቴንክ ዩ ጂሰስ ሃሌሉያ። ከዛስ የሰባውን ፍሪዳ አምጡና ረዱት። ከዛስ እንብላ። ከዛስ እንደሰት። ይሄ ልጄ አለ በረምስ ይሄ ልጄ አለ። ለማን ነው የሚያስረዳው? ለመላእክቶች ለተሰበሰቡ መላእክቶች። ይሄ ልጄ አለ አፍቶ ነበር አለ። ትዝ ይላችኋል። እዚሁ ክፍል ነው ኢየሱስ የተናገረው በሌላ ፓራብል ምን አለ? እናንተ አህያ ጠፍቶባችሁ አትፈልጉም፣ የሆነ እንትን ጠፍቶባችሁ አትፈልጉም አለ። እግዚአብሔር የጠፋውን ሊፈልግ 99ን ትቶአል። አንዱን በግ ሊፈልግ መጣለን። አንዱ በግ ማን እንደሆነ ታውቃለህ? እኔ እናንተ ነን። ይሰማል። እነኛ 99ኙ እሱን አይመስሉም፣ መላእክቶች ናቸው። በነገራችን ላይ 99 አንዱ ግን ራሱ የእግዚአብሔር መልክ ነው። የጠፋው አንድ ልጅ ያ አዳም ማለት። ስለዚህ እኔን ሊፈልግ መጣ፣ አገኘኝ። ከዛ አግኝቶስ ማይደሰት አለ ወይ ይላል እዚሁ ክፍል ላይ። ይሄንን የሉቃስ ምዕራፍን 3 እና 4 ፓራብል ኢየሱስ ተናግሯል። አንደኛው ፓራብል ነው ማነብላችሁ። ከዛ 2 ዲናር የጠፋባት ሴት እሷ ባገኘች ጊዜ እንደተነተነ ይሄ ሁሉ የሚያወራው ስለ ልጅነት ክብር። አቦ በእናትህ እንዴት ደስ ይላል ኢየሱስ ጋር። ከዛ አባቱ እንደዚህ አለ፣ ይሄ ልጄ አለ ቁጥር 24 ይሄ ልጄ ሞቶ ነበረ ይሄ ልጅ። አዎ ከእግዚአብሔር ሕይወት መለየት ሞት ነበረ ነው እኮ። አዳም እኮ ይሄን በበላ ጊዜ ሞትን ትሞታለህ አይደል ያለው? ከእግዚአብሔር ተለየ። ሞት ማለት መለየት ማለት ነው ትርጉም። አያችሁ፣ ከአባቱ ርቆ ሲሄድ ሞቷል። ስለዚህ በዛ በሞተበት ዓለም ሰይጣን ጢባ ጢቤ ተጫውቶ ልጅነቱን ገፎ የአባትነቱንም ክብር ገፎ ሲመጣ ሁለቱንም ተነጥቆ ነው የመጣው። አባቱ ግን መለሰው። ከዛስ ይሄ ልጄ ሞቶ ነበረ አሁን ግን ሕያው ነው። ከዛ ይሄ ልጅ እኮ ነው ጉዲፈቻ እያሉ የሚያስተምሩት። ሃሌሉያ። ይሄ ልጅ የማ ልጅ ነበረ? መጀመሪያ የራሱ የአባቱ ልጅ ዓለም ቀይሮ ሄዶ መጣ፣ ተመልሶ መጣ። አባትየውም ይሄ ልጅ እያለ ነው የሚያወራው። ሞቶ ነበር አሁን ግን ሕያው ሆነ። ጠፍቶ ነበረ ተገኝቷል። የጠፋውን ሊፈልግ መጣ አይደል ያለው ኢየሱስ። በቃ ግኑቼ ማለት ግልጽ የተጻፈ እኮ ነው። ይሸውዱናል። ማደጎ ነው ምናምን እያሉ ጉዲፈቻ ነህ
ጉዲፈቻ ነው እያሉ ነው እንዴ? ልጅ ጉዲፈቻ ነው። አሁን አባትየው ሲያወራ ይሄ ልጄ ሞቶ ነበር አሁን ያው ነው ያ ልጄ እያለ ነው። ይሄ ጉዲፈቻ እያለ ያወራ። ኢየሱስ ጌታ ነው። ከዛ ይደሰቱ ጀመረ። በማን ነው የሚደሰቱ? በልጁ። ከዛስ አሁን ሁለተኛውን ላሳያችሁ በደንብ ስሙ። ሁለተኛው ያቃጥለኛል በጣም እንደዚህ ይላል። ሁለተኛው ቁጥር 25 በዚያ ጊዜ ታላቁ ልጅ በእርሻ ቦታ ነበረ። ከዚያም ተመልሶ ወደ ቤት በተቃረበ ጊዜ የሙዚቃ የጭፈራ ድምጽ ሰማ። እርሱም ከአገልጋዮች አንዱን ጠርቶ ነገሩ ምን እንደሆነ ጠየቀ። ቁጥር 27 አገልጋዩም ወንድም መጥቷል፣ በሰላም በጤና ስለመጣ አባት የሰባውን ፍሪዳ አርዶለታል። አቦ እኔ ለዚህ ልጅ የነገረው አገልጋይ በጣም ነው የወደድኩት። ምን እንዳለው ታውቃለህ? ያ አንተ ያሰባውን ፍሪዳ አዎ እሱ ነው። አባት እኮ አረደው ለልጅ ምቀኛ መንፈስ ማለት ነው። አባት አረደ አልገባን። ከዛ አገልጋዩ ማፍየው ነገር ልጁ በከስ ቁጥር አያችሁ። አሁን ይሄ ባቱ ጋር ያለው ከባቱ ተለይቷል። ያ ርቆ ነው ሄደው። ይሄ ደግሞ እዛው ከአባቱ ጋር እየኖረ የአባቱን ዓለም አያውቅም። ለምን? ሁለቱንም ኃጢአት አፌክት ስላደረጋቸው። አያችሁ እስራኤል ምንም በእግዚአብሔር እቅፍ ቢሆንም ማለት ልጅ አይደለም። ለዚህ ነው ሁሉ ጊዜ የምነግራችሁ። ኦኬ ልጅ አይደለም፣ ግን በኪዳን የተያዙ በተስፋ የተያዙ ናቸው። በኋላ ነብላችኋለሁ እዛ ጋር እሱም ይኖር እንጂ የሚያውቁት ጉዳይ አይደለም። ለዚህ ነው ጳውሎስ ስለነሱ አለቅሳለሁ አለ። ሮሜ ምዕራፍ 10 ቁጥር 1 ጀምሮ ሄዳችሁ አንብቡ። አለቅሳለሁ። ከዛስ ስለዚህ ይሄኛው ልጅ በአባቱ እቅፍ ውስጥ ያለው ከእርሻ መጥቷል። ከዛ ተቆጥቷል። ወደ ቤትም መግባት አልፈለገም። አባቱም ወደ ውጭ ጠርቶ ወጥቶ እንዲገባ ለመነው። አሁን በደንብ ስሙ። ሁለተኛው ልጅ እንዴት እንደ ባሪያ እንደሚኖር የመጀመሪያው እዛ ከአባቱም ከምንም ከተስፋውም ከምንም ርቆ ስለሆነ ሰይጣን እንደ ጉድ ነው ጥባት ቤት ተጫው። ይሄ ደግሞ በቅፉ እያለ እዚሁ እያለ ከሱ ጋር እያለ ብዙ ሐሳብ ቢነግረው ምንም አይገባው። ከዛስ አልገባም ብሎ ከዛ አባትየው ምን አደረገው? ወደ ውጭ እንዲገባ ለመነው። ማለት ወደ ውጭ አባቱም ወደ ውጭ ወጥቶ እንዲገባ ለመነው። ከዛ ቁጥር 29 እርሱ ግን መልሶ አባቱን እንዲህ አለው፣ እነሆ ይህንን ያህል ዘመን እንደ ባሪያ አያችሁ፣ እንደምን እንደ ባሪያ እንደ ልጅ አይደለም እንደ ባሪያ አገልግዬሃለሁ። ያም ሲመጣ ምንድነው እንደ ባሪያ ቁጠረኝ ነው። ይሄ ምንድነው እንደ ባሪያ ነው የሚቆጥረው ራሱ። ከዛስ ከትእዛዝም አንዱንም አላጓደልኩም ይላል። ይሄ የሙሴ ሕግ ማለት ነው። የሙሴ ሕግ የተሰጠው ለማጽደቅ እኮ አይደለም፣ ልጅ ለማድረግ አይደለም የተሰጠው። ባለፈው ነግሬያቸዋለሁ አይደል? ወደፊትም አስተምራቸዋለሁ። ግን የሙሴ ሕግ የተሰጠው ኃጢአትን ለመግለጥ ብቻ ነው። ኃጢአተኛ መሆንን እንድታውቅ ብቻ የተሰጠ ነው። ለአንተም አይደለም የተሰጠው፣ ለእስራኤል ልጆች። እና ከትእዛዝ አንዱንም አላጓደልኩም። አንተ ግን ይላል ከባሮች ይወለድ ከባልንጀሮቼ ጋራ። አሁን የኔ ቀደም የሰጧችሁ ርዕስ የተካፈልነውን ማወቅ የሚለው እዚህ ጋር ይመጣል። ምን ይላል? ከጓደኞቼ ከባልንጀሮቼ ጋራ እንድደሰት አንዲት የፍየል ግልገል እንኳን አልሰጠኸኝም ማለት። ቁጥር 12 ምንድን ነው ያልኩት? ለሁለቱም አካፈላቸው። አላነበብኩም? ለሁለቱም አካፈላቸው ብያቸዋለሁ። ይሄ ግን እዚህ ጋር ምን ይላል? አንዲት የፍየል ትንሿን ግልገል እንኳን አልሰጠኝም። የተካፈለውን ስለማያውቅ ብዙ ክርስቲያን ኢን ክራይስት በክርስቶስ ሲሆን ምን እንደተካፈለ አያውቅም። let me tell you the truth። የእውነቴን ነው ማወራችሁ። ብዙ ክርስቲያን እኮ አይደለም አገልጋይ። አንዳንድ አገልጋዮች አሁን እኔ የሆነ እንትን አገልግሎት የሆነ ማለት ይደነብራ። ሶሪ ማለት ራሴን ከፍ ለማድረግ አይደለም። ሶሪ በጣም ይቅርታ። እሺ በጣም ሶሪ ማለት ከከሌ በልጣለው ከእንትና በልጣለው ሚል እንትን አይደለም። ግን እንደሱ አይነት መረዳት እንዳትይዙ። ግን በቃ ይፈራሉ ማለት ምንም ማድረግ አልችልም። ቀደም እንኳን የሆነ አንድ እንትን ውስጥ ገብቼ በቃ
ዳይሜንሽን ሲቀየር እዚህ ውስጥ ያሉ ልጆች ካሉ አሉ አሮን ይፈራሉ። አንዴ ነው እድል ከሰጡ የሚሰጡ፣ ሁለተኛ አይሰጡ። ይፈራሉ። ሃሌሉያ። በጣም ነው የምወዳቸው። ስለዚህ አሁን እኔም በቃ አንዷን እድል ካገኘውም በደንብ ተጠቅሜ ነው የምወርደው እና ከዛም በኋላም አልፈልግም። እነሱም አይጠሩኝም፣ ከሰላምም አይሉኝም፣ አንዳንዱ ሰላምታም አይሰጠኝ። ኢየሱስ ጌታ። ለምን እንደሆነ ታውቃለህ? በሙሴ ትምህርት ሊያቆያቸው ስለሆነ እኔ ደግሞ እናንተ እኮ ምን የሙሴ ነው ይላል፣ የእግዚአብሔርን ክብር ተካፍላችኋል። የሙሴን ክብር ምን ልትሆኑ ነው የምትናፍቁ? እናንተ የተካፈላችሁት እኮ የክራይስት ነው። በማይከደን ፊት አይደለም ያለው ጳውሎስ? እንደዛ እኮ በማይከደን ፊት የጌታን ክብር ያንጸባረቅን እንደ መስታወት እናብረቀርቃለን። በጌታ በኢየሱስ ስም ታብረቀርቃለች። በኢየሱስ ስም። ይሄ ሰማይ ያውቃል፣ ሰይጣንም ያውቃል። ሃሌሉያ። ኢየሱስ ጌታ ነው። ጌታ ምስክሬ ነው ማለት በዚህ ቃል በኢየሱስ ስም ራዳዳ ባሻዳባ የምሬን እኮ እኔ ያንተ መባ ይቅርብኝ። አንተ ክራይስት ብቻ ይብራል። ያንተ መባ አስራት ይዘጥፋ በእናት ጌታ ምስክሬ ነው። እንዳትመጣ ይዘን ግን ክራይስት ይብራል። እኔ በቃ እኔ እግር ላይም ተደፍቼ የምሬ ነው ብለ እግርህን እንደዚህ ተጠምጥሜብን ቢሆን የገባህበት ዓለም የአባት ዓለም ያ ያቀፈክ የሳመክ ዓለም ከገባህ በቃ እኔ ተሳክቶልኛል። እግዚአብሔር ምስክሬ ነው። እኖራለሁ እንደ ሰማይ ወፎች። ሃሌሉያ። ኢየሱስ ጌታ። ወዳቸዋለሁ በጣም አሜን። አባባሌ ገብታችኋል? ስጡ። መስጠት በረከት ነው። መስጠት የእናንተ ማንነት የአባታችሁ አይነት ህይወት ነው። ኤኒዌር ስጡ። የእግዚአብሔር እንትን አትስጡ። እሱን ዲስካሬጅ ያደርጓል። ግን ሰዎች ለምን ሞቲቭ እንደያዙን እንድታቁ ፈልግ። ኦኬ፣ ለምን እንደፈለጉን ልነግራችሁ ፈልግ። አሜን። የምሬን ነው። በጣም ነው ምራራላችሁ። እናንተ የኔ የጸሎት ርዕሴ ናችሁ። የምሬን ነው ማወራችሁ። ክራይስት እንዲበራላችሁ ማለት የወደዳችሁን ሳታቁት አንድ ቀን በሱ ፊት ስትቆሙ ታፍራላችሁ። እንደዚህ ነበር ብላችሁ ትደነቅ። እንዲህ አመዳችሁ ቡን ነው የሚለው ማለት በሱ ተሸማቃችሁ አይደለም፣ የሆነ እናንተም በሰራችሁት አይደለም ማለት እንደዚህ ፕሪሺየስ ነበር እንደዚህ ነበር የሆነ የምትሉት ማለት ነው። ለዛ ነው ጳውሎስ እሱ በሚገለጥበት ጊዜ እናፍራለን ይላል። ሄዳችሁ ሁለተኛ ቆሮንቶስ ምዕራፍ 5 ላይ ይናገራል። የሚያሳፍር ስለሆነ እኮ አይደለም፣ እኛ ካለማወቃችን የተነሳ በሌላ መንገድ ነው የተነገረን፣ በሃይማኖት ፓኬጅ ስለተነገረን። ከዛ ያ እንደዚህ ፍቅር የሆነ አቅፎን ስሞን የማይላቀቀን እዛው ባቀፈን በሳመን እኮ ቦታ ላይ ነው እጁ ሳይወርድ እኮ ነው ፈጥናችሁ ቶሎ በሉ ይሄን አምጡ ያለው። ተደሰቱ ይሄ ልጅ አፍቶ ነበር እያለ ከዛስ ይሄኛው ግን አንድም እንኳን የፍየል ግልገል አልሰጠኝም ይል ቁጥር 9 ምን አይነት ቁጥር 12 ላይ ስትሄዱና አንብቡ። ለሁለቱም አካፈላቸው። ፕሊስ የተካፈላችሁትን ማወቅ አለ። ምንድነው የተካፈለው? ጌታ የምሬን ነው ማለት የእግዚአብሔር አይነት ህይወት ተካፍለናል። የማይጠፋ የማይበላሽ የማይሞት የማይሸነፍ ኢየሱስ ክርስቶስ ጌታ። በጣም ነው የምወዳችሁ። ቁጥር 30 እንደዚህ ይላል። ቁጥር 30 ነገር ግን ይህ ልጅ ንብረትህን ከጋለሞቶች ጋር አውድሞ ሲመጣ የሰባውን ፍሪዳ አረድክለት ይላል። አንደኛ ይሄ እንዴት አወቀ? ይሄ ልጅ እንዴት አወቀ? አማቅጦ እንደመጣ አያችሁ። ዓለማቸው አንድ አይነት ነው። ዓለማቸው ስንት ነው? አንድ አይነት ሚውሉት። ይሄ እዚህ ነው ያለው፣ ቤት ነው ያለው። ያ ደግሞ እዛ ርቆ ነው ያለው። ግን ሁለቱም የሚኖሩበት ዓለም አንድ አይነት። አያችሁ። ያ እውነት ነው። አማቅጧል። እዛ እያማገጠ ይላል። ይሄኛው ደግሞ አማቅጦ ይላል። ይሄኛው እዚህ ደግሞ ይሄ ደግሞ አውቋል። ከዛስ ሁለተኛ ይሄም እንደ ባሪያ ይላል፣ ያኛም ባሪያ እንደ ባሪያ አድርገ ይለኛል። ሁለታቸውም ዓለማቸው አንድ። አያችሁ። በጨለማው አገዛዝ ስር ነው ከአባታቸው ጋር ሁለቱም። ከዛስ ይሄ ልጅ አማቅጦ መጥቶ ከጋለሞቶች ጋር አውድሞ ሲመጣ የሰባውን ፍሪዳ አረድክለት።
የሰባው ግን ፍሪዳ የታረደው ለማን ነው? ለሁለቱም። ታውቃላችሁ የእስራኤል ድነት ሌትሊ ነው የሚሆነው። አሁን መጀመሪያ የቤተ ክርስቲያን ድነት ነው፣ ከዛ የእስራኤል ድነት የሚባላል። ያ ስካቶሎጂ ወደፊት ስለ ምጽአት ወደፊት እንማራለን። ማለት መጀመሪያ በደንብ ማወቅ ያለብን ማወቅ ስላለብን ነውና ወደፊት እንማራለን ስለ ምጽአት። ያን ጊዜ አነሳለሁ። እስራኤል በኋላ ሌትሊ እንደሚድኑ ይሄ የ7 ዓመት ንጥቀት የሚባላል። በዛ ጊዜ ከጌታ ጋራ በክብር በአየር ላይ የምንቆይበት የሰባቱ ዘመን ማለት ሶ በዛ ጊዜ እኛ ቤተክርስቲያን ከብራ የእስራኤል ልጆች ግን በቃ በዚህ ቻሌንጅ ውስጥ ያልፋሉ። ዞሮ ግን ስንቀመጥ አንድ ላይ የበጉ ሰርግ ላይ መጽሐፍ ቅዱስ ልብሳቸውን በደሙ ያጠቡ የተባሉ እነሱ ማለት ነው። ኢየሱስ ጌታ ነው። እኔና እናንተማ ወዲያው ኢየሱስ ሲመጣ እነሱም ቢሲሉ እኛ ላፍ አድርገን አልነገርኳችሁም? ባለፈው ሄዳችሁ ሉቃስ 16 ላይ ተመልከቱ። ኢየሱስ ይናገር አንድ ገዢ ነበር አለ። እንደው እኔ እሱን ለብቻውን አስተምራቸዋለሁ። ግብዣ ጋበዘና ጠራቸው፣ የክብር ጥሪ። ሁሉም የተጠሩት የክብር ጥሪውን እምቢ አሉ። ከዛ ያን ግብዣ ያዘጋጀ ጌታ ተናደደ ይላል። ከዛ ሂዱና በመንገድ እውሩን፣ ጉንዱሹን፣ አንካሳውን፣ ሽባውን፣ በእንትኑን ድሃውን ሰብስብና ሙላ አለው አዳራሹን። አመጡና ሞሉ። ከዛ አመጡና ከዛ ለጌታው ሲነግሩ ጌታ አምጥተናል ግን ስቲል አዳራሹ አልሞላም ሲል ሂዱ አሁንም በግድ ያመጣችሁ ሙሉ አለ። የእስራኤል ልጆች በግድ የሚድኑበት ዘመን አለ። በግድ ቻሌንጅ ሲመጣ ይቀበላሉ። እኛ ግን በግድ ሳይሆን በቃ ድንቀት እዛ ጎዳና ላይ ቁጭ ብለን ጥሪ ደረሰን፣ አረ አሜን ተቀብያለሁ ብለን ሄደን ገባን። ኢየሱስ ጌታ። እኛ እንደዛ ለዚህ ነው ወደ ገዛ ወገኖች ሄዱ አልተቀበሉም። ለተቀበሉ በስሙ ለሚያምኑ የእግዚአብሔር ልጆች እንዲሆኑ ስልጣን ሰጣቸው። ስለዚህ ይሄ ሁለተኛው ልጅ የእስራኤልን ልጆች ባህሪ የሚወክል ነው እና እነሱ ደግሞ ሌትሊ የሚጠሩ ናቸው። ሌትሊ ጆይን ያደርጋሉ። ግን የሰባውን ፍሪዳ አብረን ነው የምንበላው ማለት ከነሱ ጋር። ቁጥር 30 አባቱም እንዲህ አለው፣ ልጄ ሆይ አንተ ሁል ጊዜ ከኔ ጋር ነህ፣ የኔ የሆነ ሁሉ ያንተ ነው አለ። የኔ የሆነ ሁሉ ያንተ ነው። አቤት እንዴት ደስ ይላል! የእግዚአብሔር የሆነ ሁሉ የኔ ነው። አዎ ያንቺ ነው፣ ያንተ ነው። የእግዚአብሔር ወራሽ ናችሁ ይላል ጳውሎስ ሮሜ ምዕራፍ 8 ቁጥር 16 እናንተ ልጆች ከሆናችሁ ወራሾች ናችሁ፣ ከክርስቶስ ጋር ወራሾች ናችሁ። ኢየሱስ ጌታ። ስለዚህ የኔ የሆነ ሁሉ ያንተ ነው። ይሄ ወንድም ግን ሞቶ ነበረ፣ ያ ሆነ ጠፍቶ ነበረ፣ ተገኘ። ስለዚህ ደስ ሊለንና ፍስሐ ልናደርግ ይገባናል። ጆይን አለው። ኢየሱስ ጌታ። ትዝ ይላችኋል ጳውሎስ ነው ጴጥሮስ የአሕዛብ ሐዋርያ ነው ብያችኋል። እና ቆርኔሌዎስ ቤት እንዲሄድ በተጠየቀ ጊዜ እምቢ አለ። 3 ጊዜ ነው ያስቸገረ። ለምን? እግዚአብሔር ለአሕዛብ ያለውን ፕሮግራም አያውቅም። ለዚህ ለታናሹ ልጅ ሩቅ ሀገር ለሄደው ያለውን ፕሮግራም አያውቅም። እየሰማችሁ አያውቅም። ብዙ ሰው እንደዚህ። እስቲ ኤፌሶን መጽሐፍ ምዕራፍ 2 እንዲሁ ዝም ብዬ በበረራ ላብብላችሁና ከዛ እንጨርስ። እንደዚህ ይላል በጌታ በኢየሱስ ኤፌሶን ምዕራፍ 2 ቁጥር 11 ስለዚህም እናንተ ቀድሞ በትውልድ አሕዛብ ይሆናችሁ ይላል። በምን? በትውልድ አሕዛብ ይሆናችሁ በአካል ላይ በሰው እጅ ከተደረገው የተነሳ ራሳቸውን ተገርዘናል የሚሉ ይሄ ቤት ያለው እስራኤል ማለት በሚሉ ያልተገረዛችሁ የተባሉ ይሄ ሩቅ ያለው ማለት ያልተገረዘ የተባላችሁ ያንን አስታውሱ። በዚያ ዘመን ከክርስቶስ ተለይታችሁ ነምበር 1 ርቃችሁ ማለት አይደል? ከአባቱ እኮ ተለይቶ ሩቅ ቦታ አይደል? ከማን? ከክርስቶስ ተለይታችሁ ከእስራኤል ወገንነት ርቃችሁ 2 አይደለ? ለኪዳኑም ተስፋ ባዕዳን ሆናችሁ 3 በዓለም ላይ ያለ ተስፋ 4 እና ያለ እግዚአብሔር 5 እንደነበራችሁ አስታውሱ። ከዛስ ቁጥር 13 አሁን ግን እናንተ ቀድሞ ርቃችሁ የነበራችሁ ኤና ካዳባያ ሳታራባዬ ኤራራራባ ሻዳባያ ናሃቲካና እናንተ ምን ሆናችሁ? ርቃችሁ። ያ ትንሹ ልጅ ሁለተኛው ልጅ የት ርቆ? ኢየሱስ ጌታ። ርቃችሁ የነበራችሁ አለ የነበራችሁ በክርስቶስ ሆናችሁ በክርስቶስ ደም አማካኝነት ቀርባችኋል። ከራቅንበት
ወደ አባታችን ሰፈር የመጣ ነው በክርስቶስ ደም አማካኝነት። በምን? በክርስቶስ ሆነን። ጳውሎስ ሲነግረን እናንተም ደግሞ የእውነትን ቃል ሰምታችሁ ይላል። አያ ካታባያ ኤፌሶ ምዕራፍ 1 ቁጥር 13 እናንተም የእውነትን ቃል ሰምታችሁ ይሄውም የመዳናችሁን ወንጌል ወደ ክርስቶስ ተጨመራችሁ ይላል። ጳውሎስ እዚህ ጋር ምን ይላል? በክርስቶስ ሆናችሁ በክርስቶስ ደም ወደ አብ ቀርባችኋል። ሻራራ ከአብ ጋር ስትቀርቡ ምን እንዳደረገ ታውቃላችሁ? ዘሎ ነው ያቀፋል፣ ሮጦ ነው ያቀፋል፣ ሮጦ ነው የሳማችሁ። በአስቸኳይ ግሬስ 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 አለ። ከዛስ ሁለተኛ ልጅነት 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 አለ፣ ሳንሺፕ አለ። ሶስተኛ ኦቶሪቲ ኦቶሪቲ አለ፣ ስልጣን ይሰጣል በአንድ ጊዜ። አቦ እንዴት ደስ ይላል! ርቀን የነበርን ሰዎች ከነዛ ከአምስቱ ነገሮች ርቀን የነበርን ሰዎች በክርስቶስ ሆነን ወደ እግዚአብሔር ቀር። ከዛስ ቁጥር 14 ሁለቱን አንድ ያደረገ ማንን? እነዚህ ሁለቱ ልጆች አሉ አይደል? ቅድም የነገርኳችሁ ትናናሹና አንድ ሰው ሁለት ልጆች ነበረው አላለ? ጳውሎስ ይኸው እንደዚህ ይላል፣ ሁለቱን አንድ ያደረገ ማ? ሩቅ የነበረውን አመጣና እዚህ ቤቱም ውስጥ ያለው ደግሞ የጠፋውን እሱንም ናግባ አለና እዛው ድግስ ውስጥ አስገባ። ተደሰተ፣ ማጣት ፍስሐ ይሆናል። ደንሳ ማታራባያ ደንሱ ሁልጊዜ ተደሰት አለ። በልጅነት ላይ ምንም አይነት ኮንፊውዥን እንዳትፈጠር። ኢየሱስ ጌታ። በቃ ይሄ ደንስላችሁ እናንተ የዛኛውን ሰይጣን የወሰደውን እንዳታስቡ። እዚህ በቃ ተደሰት ማለት ኢየሱስ ጌታ። ሃሌሉያ። ከዛስ ሁለቱን የተለያየውን የጥልን ግድግዳ ያፈረሰ ሰላማችን እርሱ ነውና ሕግንም ከትእዛዛቱና ከሥርዓቱ ጋር በሥጋው ሻረ ይላል። ለማ? ለዚህኛው ቤት ያለው ሕግህን እየጠበቁ ትእዛዝህን እየጠበቁ ያለው እሱንም አፈረሰው። ሕግ ለእኔና ለእናንተ አልተሰጠም። እየሰማችሁ? ብሉይ ኪዳን ለእኔና ለእናንተ የተሰጠ መጽሐፍ አይደለም። ባይዘዌ የእኛ ሰባኪ ነው ሄዶ ከዛ እያመጣ የሚነግረን የብሉይ ኪዳን ስርዓት የሚነግረን እንጂ ለእኛ የተሰጠ አይደለም። እግዚአብሔር ለእኛ በዛኛው ፕሮግራም ውስጥ የለንም። እኛ ሩቅ ነበር። ይኸው ለኪዳኑ ሩቅ ነበራችሁ አረላ ይኸው ግቡና አንብቡ። በዛን ዘመን ከክርስቶስ ተለይታችሁ ነምበር 1 ከእስራኤል ወገንነት ርቃችሁ፣ ሁለተኛ ሶስተኛ ለኪዳኑ ተስፋ ባዕዳን ሆናችሁ፣ አራተኛ በዓለም ላይ ያለ ተስፋና ያለ እግዚአብሔር ነበር። የለን ለኛ አይመለክ። ከዛስ ጳውሎስ እዚህ ጋር ግን ሕግን ከትእዛዛቱና ከሥርዓቱ ጋራ በሥጋው ሻረ የሚለው ለነዛ ሰዎች የተሰጠ ዓላማውም ይላል ከሁለቱ አንድ፣ እነዚህ ርቆና ቅርብ ያለው ከሁለቱ አንድ አዲስ ሰው አቤት በራሱ ፈጥሮ ሰላምን ለማድረግ ነው። ጥልን በገደለበት በመስቀሉ ሁለቱንም በዚያ በአንድ አካል ከእግዚአብሔር ጋር አስታረቀ። ሁለቱንም ይሄ ቤት ያለውንም እዛ ያለውንም በታረደው በግ ኦኬ፣ በዛ አማካኝነት ምን አደረገን? አስታረቀን። ከዛስ መቶም ርቃችሁ ለነበራችሁ ለናንተ ቀርቦም ለናንተ ለእነርሱም ሰላምን ሰበከ ይላል። አያችሁ? ርቀውም ለነበሩ ቀርበውም ለነበሩ ለሁለቱም ምን ሰበከ? ሰላምን ሰበከላቸው። ከዛስ ሁላችንም በእርሱ አማካኝነት በአንድ መንፈስ ወደ አብ መቅረብ እንችላለን። አራራራራራራ ኢየሱስ በጣም ወዳል ምን በቃ አያችሁ? እዛ ጋር ያለው ሲተረጎም እዚህ ጋር ቀጥታ ዳይሬክት። ስለዚህ አሁን ወደ አብ መቅረብ እንችላለን። ድፍረት አለ። ኢየሱስ ጌታ። ሃሌሉያ። ምንም የሚያስፈራን ነገር የለም። ስለዚህ ምን ይላል? ከዛ ወደ አብ መቅረብ እንችላለን። ከዛስ ከእግዚአብሔር ጋር ምን አደረገ? አስታረቀ። መቶም ርቃችሁ ለነበራችሁ ለናንተ ቀርበውም ለነበሩት ለነርሱ ሰላም ሰበከ። ሁላችንም በእርሱ አማካኝነት በአንድ መንፈስ ዋን ስፒሪት ከክራይስትም ጋር አንድ መንፈስ ወደ አብ መቅረብ እንችላለን። አሁን ያስፈራሯችሁ ሰዎች ዞር በሉ። ይሄው ቃሉ። ከዛስ ቁጥር 19 ሁሌ ምነግራችሁ ሁሌ ማወራችሁ በጣም ወደው ቃል የኛ ቸርች እንደው የኔ እግዚአብሔር ራይ ሰጥቶኝ ክራይስት ግሬስ ፋሚሊ የሚባል ቸርች ወይም የክርስቶስ ጸጋ ቤተሰብ የሚባል ቸርች ፕላንት አድርጌ ስሰራ እዚህ ቃል ላይ ነው የተመሰረተ። ምን ይላል? እንደዚህ ይላል፣ ከዚህም የተነሳ ይላል ሃሌሉያ እናንተ ከቅዱሳን ጋር የአንድ ሀገር ዜጋ የእግዚአብሔር ቤተሰብ አባል ናችሁ እንጂ ከእንግዲህ ወዲህ ምጻተኞችና እንግዶች አይደላችሁም ይላል።
አሁን ሰዎች ናቸው እኛ እንድንለያይ ያደረጉት። ያኛው ሰውዬ የሆነ ስም ሰጥቶ ከዛ እዚህ አባል ያደረገና እዛ አትሂድ እንትና ጋር አትሂድ እንትና ጋር ጠል እየዘራ ነው። እኛ ግን ሁላችንም ከቅዱሳን ጋር የአንድ ሀገር ዜጋ ነን። ይሰማል፣ አንድ ነን። ኦኬ፣ የእግዚአብሔር ቤተሰብ ነን አይደሉም? እነዛ ሁለቱ ልጆች ቤተሰብ አይደሉም? አንድ ሰው ሁለት ልጆች ነበሩት ብሎ እኮ ነው የሚጀምር። ቤተሰብ ናቸው። ማን ነው የለያየን? ኃጢአት። ከዛስ ኃጢአትን አስወገደ። የሚለያየንን የጥልን ግድግዳ አስወገደ። ከዛስ ከሁለቱ አንድ አዲስ ሰው። ለዚህ ነው አዲስ ፍጥረት ነን የምንለው። የአዲስ ፍጥረት እውነታ ነው ቁጭ ብለን መማር ያለብን። አይደንቲፊኬሽን ነው መማር ያለብን። ያልኳችሁ ምላችሁ ሁሌ ይሄን። እሺ፣ ይሄን ስላችሁ በትዕቢት አይደለም። ጌታ ምስክሬ፣ I want to humble። ጌታ ምስክሬ፣ ይሄ እውነት አምብል ነው ማለት። ስለዚህ ከቅዱሳን ሁሉ ጋር የአንድ ሀገር ዜጋ የእግዚአብሔር ቤተሰብ ናቸው እንጂ ከእንግዲህ ወዲህ ምጻተኞችና እንግዶች አይደላችሁም። የት? በእግዚአብሔር ዓለም በአባታቸው ዓለም። ግን ብዙ ሰው ለዛ ዓለም ነው ምጻተኛና እንግዳ። አቅም ይፈራል። አንተ እንደዚህ ነህ፣ የእግዚአብሔር እንትን ጽድቅ ነህ፣ ቅድስ ይፈራል በጣም። እግዚአብሔር ምስክሬ፣ ቦልድሊ ተናገሩ፣ መጽሐፍ ያለውን በሉ። ሆሞሎጊያ የሚባለውን ክላስ ተምረናል፣ ይሰማል። ስለዚህ you must confess፣ አውጅ፣ ቃሉ እንደዚህ ያለ ስለሆነ። ስለዚህ የእግዚአብሔር እንግዶችና መጻተኞች አይደለም፣ በሐዋርያትና በነቢያት መሰረት ላይ ታነጻችሁ፣ ድንጋዩም ክራይስት ነው ኢየሱስ ክርስቶስ ነው ብሎ ይናገር። ክብር ለኢየሱስ። ስለዚህ ይሄንን እውነት አጥብቃችሁ እንድትይዙ፣ የተካፈላችሁትን ነገር እንድታቁ፣ ኦኬ፣ እንድታቁ። ያ ልጅ ተካፍሎ መጨረሻ ላይ አልተካፈልኩም ብሎ አንዲትም የፍየል ጠቦት እንኳን አልሰጠኝም። ብዙ አማኝ እንደዛ ገና ስለመጽደቅ የሚታገል በተለያየ በክራይስት ዓለም ውስጥ የበራውን ነገር ትቶ ገና እዛ በድንግዝግዝ ያለውን በጥላ ያለው እዛ ላይ ይዋትታል። አንድ ሰው አገልግል ብለህ እስቲ መጽሐፍ ሰባኪ ስጠው፣ በታምር አይመጣም። እዚህ ያንተ ሰፈር አይመጣም። ያንተ ሰፈር እኮ አዲስ ኪዳን። አዲስ ኪዳን ማለት ወንጌላት ማለት አይደል? ከትንሳኤው በኋላ ያለም አይመጣም በፍጹም። እዛ ነው የሚሄድ። ምክንያቱም ለአንተ ለማለት የሚመቸው ነገር ያለው እዛ ነው። እዚህ አይደንቲፊኬሽን ነው የምታወራው፣ ማንነቱን ነው የምትነግረው። እዛስ ልክልኩን ነው የምትነግረው። ስለዚህ ዛሬ ነግራቸዋለሁ። በጣም ነው ወዳችሁ፣ ሪሊ በእውነቴን ነው ብላችሁ እግዚአብሔር ዛሬ ልካችሁን ነገራችሁ። በጣም ደስ ይለኛል። ጳውሎስ አጵሎስ የሚባለው የጳውሎስ ጓደኛ አፖሎስ የሚባለው ጳውሎስ ስለሱ ሲናገር ሲመሰክር የሚለው አጵሎስ አስተማር አይደለም የሚባለው አጠጣ ነው የሚባለው። እኔም ዛሬ መንፈስ ቅዱስ እርግጠኛ ነኝ አጠጣችሁ ነው የምወስድ፣ አስተማራችሁ አይደል። ይሄንን ግን ሃምብል ሆናችሁ፣ ኦኬ፣ ሃምብል ሆናችሁ ይሄንን ትሩዝ ያዙ። ሃምብል ሆናችሁ ስላችሁ ብልጦቹ፣ ይሄ የእግዚአብሔር ጥበብ፣ የእግዚአብሔርን ጥበብ አጥብቃችሁ ያዙ። ይሄ ጥበብ ለፍጥረታዊ ሰዎች ሞኝነት ነው፣ ለኛ ለምናምን ግን ይሄ እውነት ነው። ይሄ የእግዚአብሔር የመጨረሻ ጥበብ። ይሄንን ያዙ። እናንተን ፈልጎ ያገኛችሁለት አቅፋችሁ እንዴት እንደሳማችሁ አያችሁ። ቀጥሎ ምን ኦርደር እንዳደረገላችሁ አያችሁ። እንዴት ደስ ይላል። ይሄ ሰባኪው እንደነገረን ከሆነ እኮ የሆነ ሰይፍ ይዞ ነበር መጠበቅ የነበረበት። ያኛው ቤትም ያለው ልጅ እንዳለው ከሆነ ማለት ይሄ አማግጦ ሲመጣ ይሄም እኮ አማግጧል እኮ፣ ቤትም ያለው እኮ አማግጧል። እንደ ባሪያ የኖረ ከማማገጥ ይበልጣል እንደ ባሪያ መኖር። እግዚአብሔር ምስክር። እንደዚህ ኖሮ ደግሞ እጁን ይቀስራል። እውነቴን ነው። ስፔሻሊ ሲን ኮንሽስ የሆነ ስብከት የሚሰብኩ ሰዎች ካሉ እነዛ ሰዎች እነሱ ኃጢአተኛ መሆናቸው እንዳይታወቅባቸው ነው ሌላውን እየኮነኑ። ይሄ እኮ የጽድቅ አገልጋይ ነው ምናምን እንዲባል። እኔ ያንተ ጽድቅ እንትን ብዬ ምን ያደርጋል? አንተ እግዚአብሔር ጽድቅ ነው። የጽድቅ ምንጭ እግዚአብሔር የሚባለው ካልተነገረ አንተ ተጣጥረ የምታመጣው የለም። ጌታ ምስክር። ምንም አትታገሉ። ልጅነት ትግላል።
አሁን የእናንተ ልጅ ቤታችሁ ውስጥ ልጅ ለመሆን ተጣጥሮ ያውቃል? የእናንተ እንዴ ምን ነካ ነው የምትሉት? ልጅ ምን አይነት እውቀት ያገኘ ነው? ምንም አይጣጣርም። በቃ ይኖራል፣ ሚሳሳተውን ይሳሳታል። በቃ ምንም እንደ እንትን ይኖራል። እናንተ ዳይሬክሽን ትሰጡታላችሁ። በቃ እንደዚህ ይላል፣ እንደዚህ ነው። እግዚአብሔርም እኮ በትንቢት ዳይሬክሽን ይሰጣል። ከዛ ደግሞ እንደዚህ ብሎ ያው እንትን ይላል፣ ልጅ ይሄ እንደዚህ ነው ይላል። በቃ ያለ ብቻ ይወንቱ እንጂ በልጅነታችሁ አይደራደር። ልጅነት ላይ የሚቀልዱ ሰዎች ናቸው እናንተን ጉዲፈቻ ናችሁ የሚሏችሁና እስቲ ልጅ ነኝ በሉ ከታች ዝም ብላችሁ ዘና ፈታ ብላችሁ ልጅ አሬ እዚህ እንትን ላይ ያላችሁ አብሶ ገስት ላይ ያላችሁ ካላላችሁ ሌላ ጊዜ ገስት ላይ አላሰው ኮኪን ናፍቄ ቴንኪው አይቻለሁ። ልጅ ነኝ በቃ የእንትና ኦል አቴንሽን ጂሰስ የሚለው ደግሞ ልጅ ነኝ ብሎ የጻፈው አጻጻፉ ራሱ ደስ ይላል። አስኑም የጻፍሽው በጣም ደስ ይላል። አጻጻፉ ራሱ ደስ ይላል። አሌክስ ደግሞ አሜን ይላል። እኔ መቼ አሜን በላለሁ? አሜን በል አላልኩም። አሌክስ ልጅ ነኝ በል አልተዋጠም። አሌክስዬ ልጅ ነኝ ልጅ ነኝ። እዩ ልጅ ነኝ። የስ ዲቦራ የታለ? አንቺን አላየሁም። ቡርቴ አላየሁም። ያንቺ ሶል አላየሁም። ያንተ ይሄ በእስራኤልኛ የጻፈው ሰውዬ ግን ልጅ ነኝ። ሶሪ ልጅ ነኝ። ኦኬ ልጅ ነኝ። እሺ አሌክስዬ እወዳለሁ በጣም ያው እንትን እያልኩ እንደሆነ ትረዳኝ። ማዱ ልጅ ነኝ። ያንቺማ ኃይለ ቃል ሁሉ አለበት። የማዱ ኃይለ ቃል አለበት። እሺ ዲቦ እኔ ሃይ ወዳለው አበህኝ መቻል ልጅ ነኝ በእኔ ያለው ኮንፌሰር ልጅ ነኝ። yes ማዱ ኃይለ ቃል 3 ኃይለ ቃል ነው የተጠቀመው። ይሄ ራሱ ሰይጣንን ይወጋዋል። ኢየሱስ ጌታ ብያለሁ። ዲቦራ እሺ በጣም ነው የምወዳችሁ። አይ ላይክ በጣም ቴንክ ዩ ጂሰስ። እንዴት በእውነት እንዲህ እየደነሳችሁ ልጅ ነኝ ማለት እንዴት ምን ይከብዳል? ኢየሱስ ጌታ። ልጆች ከሆናችሁ ደግሞ ምኖች ናችሁ ይላል? ወራሾች ናችሁ። አንዴ ሷና እግዚአብሔር ቃል እንዲሁ ዝም ብሎ ሲነበብ ራሱ ይሰራል። ያውና የሚሰራ ነው ስለተባለ ሃሌሉያ። እንደዚህ ነው። በጌታ በኢየሱስ ስም አነብላችሁ በረምሱ በእግዚአብሔር መንፈስ የሚመሩ እነዛ የእግዚአብሔር ልጆች ናቸውና። ቁጥር 14 ሮሜ ምዕራፍ 8 ቁጥር 10 ከዛ ቁጥር 15 እንደገና የፍርሃት ባሪያ የሚያደርጋችሁን መንፈስ ሳይሆን ባሪያ የሚያደርጋችሁን አቤት መንፈስ ሳይሆን አባት ብለን የምንጠራበት የልጅነትን መንፈስ ተቀብላችሁ ሃሌሉያ። ከዛስ የእግዚአብሔር ልጆች መሆናችሁን ያ መንፈስ ራሱ ከመንፈሳችሁ ጋር ይመሰክራል። ልጆች ከሆናችሁ ወራሾች ደግሞ ነን፣ የክብሩ ተካፋዮች እንሆን ዘንድ በእርግጥ የመከራ ተካፋዮች ብንሆን የእግዚአብሔር ወራሾች ከክርስቶስ ጋር አብረን ወራሾች ነን። ኢየሱስ ራሱ ገና ወራሽ ነው ማለት ነው። ምክንያቱም ከሙታን በኩር ሆኖ የተነሳ ነው። እኛ ቅጥያዎች ነን፣ እኛ ተከትለን ይገባል እና ውርስ ይጠብቀናል ልላችሁ። የውርስ ችግር አለባችሁ እንዴ ይላል አንዳንድ ሰው ጴንጤ እንዴ ምን ትላለህ ታዲያስ እንዴ? ምክንያቱም መጽሐፍ ሲናገር አይደል ምርኮን ማረከ ይላል፣ ለቤተክርስቲያን ሰጠ። ቤተክርስቲያን አሁን በምርኮ ላይ ናት፣ እየማረከች። ሃሌሉያ። አንድ ቀን ደግሞ ምን ይሆናል? ርስት ተደርጎ ይመዘግባል፣ ወራሽ። ኢየሱስ ጌታ። ስለዚህ በዚህ ውስጥ ያላችሁ ወንድሞቼና እህቶቼ እናንተ የእግዚአብሔር ክብር ናችሁ። እናንተ የእግዚአብሔር ቅድስና ናችሁ። እናንተ የእግዚአብሔር የመጨረሻ የፍቅሩ ጥግ ናችሁ፣ ማሳያ ነው። እኛ እኮ መጽሐፍ ሲናገር ባለጠጋ እንደሆነ ያሳይ ዘንድ ይላል። አገር እግዚአብሔር ባለጠግነቱን በኔ ላይ ነው ያሳየው። ሃሌሉያ። ፍሪዳውን አርዶ ያለውን ሁሉ ከሁሉ እኮ ምርጥ የሆነውን አምጡ ብሎ ባለጠግነቱን እኮ ነው ያሳየው። ጌታ ምስክሬ ነው። ጌታ ምስክሬ ነው። እንዳትቀልድ። ልጅነት ላይ በጣም ትልቅ ኢንቨስትመንት ነው የፈሰሰው። እንደዚህ ይላል
እዛው ኤፌሶን ምዕራፍ 2 ቁጥር 6 እንደዚህ ይላል። እግዚአብሔር ግን ከክርስቶስ ጋር ቁጥር 4 ጀምር። ነገር ግን በምሕረቱ ባለጠጋ የሆነ ይላል። ምን የሆነ ባለጠጋ የሆነ እግዚአብሔር ለኛ ካለው ከታላቅ ፍቅሩ የተነሳ ከምን ታላቅ ፍቅር ነው። ሃሌሉያ። በበደላችን ሙታን ሆነን ሳለን በክርስቶስ ሕያዋን አደረገን። የዳናችሁት በጸጋ ነው፣ እግዚአብሔርም ከክርስቶስ ጋር አስነሳ። አቤት። ከዛስ በክርስቶስ ኢየሱስ በሰማያዊ ስፍራ ከእርሱ ጋር አስቀመጠ። አስነሳን። ከዛስ ማንም የማይደርስበት የት ነው ያለው አትልም? ደህንነት ባለፈው ነገር የለ ብብት ውስጥ ነው ያለው። ከዛ ያወጣ ሰባኪ ግን ከዛ አውጥቶ ስንት ነገር ያደርጋል። በጌታ በኢየሱስ ማምለጥ ሆነውላችሁ። እውነቴን ነው። በእግዚአብሔር የሚያስፈራራን ሰውዬ ተው በሉ። በጣም ይወደኛል በብዙ ፍቅር ይወደኛል ሳይዋወጥ ይወደኛል ብወድቅም ብነሳ ይወደኛል። ተወድጃለሁ በፍቅሩ መሰከረልኝ በቃሉ አይለወጥ እንደ ሰው ፍቅሩ ወረት የሌለ። ዘማሪ አይደለሁም ግን እንደዚህ አይነት መዝሙር መርጬ ስለምሰማ የማን እንደሆነ አላውቅም፣ ግን እንደዚህ የዘመረች ሴት አለች። ፈልጋችሁ ስሙ ይሄንን። ተወድጃለሁ በፍቅሩ መሰከረልኝ በቃሉ አይለወጥ እንደ ሰው ፍቅሩ ወረት የሌለ። ይህን መዝሙር ስሙት ፈልጋችሁ። ሃሌሉያ ኦ ሃሌሉያ። ከዛ እንደዚህ ነው እግዚአብሔርም ይላል ከክርስቶስ ጋር አስነሳን፣ በክርስቶስ ኢየሱስ በሰማያዊ ስፍራ ከእርሱ ጋር አስቀመጠን። ይሄውም ይላል በሚመጣው ዘመን በክርስቶስ ኢየሱስ በቸርነቱ የገለጠውን ወደር የሌለውን የጸጋውን ባለጠግነት ይላል። አያችሁ፣ ለሁለተኛ ጊዜ እቺን ቃል ነው የፈለገው። የጸጋውን ባለጠግነት ያሳይ ዘንድ የስጦታውን ባለጠግነት የሰጠን ስጦታ ባለጠጋ መሆኑን ለማሳየት ራሱም ያክል እኮ ነው የሰጠን። ምን አይነት እግዚአብሔር! ከዛ ቁጥር 8 በእምነት በጸጋ ድናቸው፣ ይህም የእግዚአብሔር ስጦታ ነው እንጂ ከናንተ አይደለም። ኢየሱስ ጌታ። ማንም እንዳይመካ በስራው አይደል። ለሚቻለኝ እዚህ ትሩዝ ላይ ነው ወይ የቆማችሁት? በዚህ እውነት ላይ ነው የምትመላለሱት? እዚህ እውነት ላይ ቆማችሁ ነው የምትጸልዩት? እዚህ እውነት ላይ ቆማችሁ ነው የምትሰጡት? እዚህ እውነት ላይ ሆናችሁ ነው ከቅዱሳን ሁሉ ጋር አብረት የምታደርጉት? ወይስ በየጊዜው የሚያስፈራራ በቃ በየጊዜው ማለት ምንም በቃ የኛ ያልሆነ ነገር? አማኝ ቁጭ ብሎ መማር ያለበት ስለ ማንነቱ ባይዘይ ሌላ ነገር አይደለም። ይሄ አሁን ከሩቅ የመጣው ልጅ ቁጭ ብሎ መማር አለበት ስለ ማንነቱ። ለምን ሮንግ ፐርሰፕሽን ነው ይዞ የመጣው? ስለ አባቱም ሮንግ ነው ይዞ የመጣው። ስለዚህ ሁለት ነገር ማስተካከል አለበት። አንደኛ ስለ አባቱ፣ ቀጥሎ ስለ ራሱ። ለምን ሰይጣን እንዳለ ጨርግዶ እንትኑ ማይንድ ሴቱን የለማ። ለዛ እኮ ነው ኮሮናም ይሄን ቫይረስ መጣ የእግዚአብሔር ነው የእግዚአብሔር ቁጣ ነው ይላል። ኢየሱስ ጌታ። ዝም በሉ አትፍሩ። አባታችሁ ቁጣውን በመስቀል ላይ ገልጦ ጨርሰ። ከመስቀሉ ውጪ ሌላ ቁጣ አሜን። የምሬን ነው። መስቀሉን እንኳን ብዙ ማልሰብክላችሁ በደንብ ስሙ። ያው መስቀሉ የኛ ዋና ስራ የተሰራበት ቦታ ነው። ነገር ግን እኛ የከበርንበት ቦታ አይደል። ኦኬ፣ እኛ የከበርነው በአብ ቀኝ ኢየሱስ ጌታ። ስለዚህ አድሬሳችን የኛ የአብ ቀኝ ነው። በዛ ትሩዝ ውስጥ ነው ሁሌ መመላለስ። ይሄን እውነት አጥብቃችሁ ያዙ። ምንም እዚህ ምድር ውጊያ ሰልፍ ምናምን ቢያስነሳባችሁ በዚህ ክብር እግዚአብሔር በዚህ ስለሚያውቃችሁ። ስለዚህ በጣም ነው የምወዳችሁ። ዛሬ የጌታ መንፈስ በጣም ዲቴል እየተናገረ እኔ እንደውም የሆነ ሰዓት ላይ ልዘጋ ነው ማለት እንዲህ ላይቭን ልዘጋ ሳይሆን የኔን ምስል በቃ አልቻልኩም። ግን በቃ እኔ አስተማሪ መቋቋም አለ እና ይሄን ትሩዝ መካፈል አለና ሲሪየስሊ ያዙ። ይሄ እውነት የናንተው፣ ይሄ እውነት ስለሚናገር ነውና ይሄንን እውነት አጥብቃችሁ ያዙ። የጌታ መንፈስ ይሄን የሚለኝ በጣም ነው የምወዳችሁ። በጣም ተባርካችኋል። ስለዚህ ዛሬ ትምህርታችን